ምክንያቱም ተክለ ሃይማኖትን ታመልካላችሁ የሚል ርዕሱም እሱ ስለሆነ እኔ ደግሞ የፈለኩት በቤቴና በቅጽሬው ውስጥ ነው። ይሄ ነው እሱኛውን ጥቅስ ይስጡት። ትንሽ እንትን አለበት ይመስለኛል። ቤካ አይ ቲንክ እሱኛውን ጥቅስ ትቀበለዋለህ። አሁን የሚጠቅሱትን ወይ ካልሆነ ይጠቅሱት። ኤርሚያስ ደህና ዋልክ? እንዴት ነህ? ደህና ነው እግዚአብሔር ይመስገን። አዎ ከዚህ በፊት ከአንተ ጋራ ረጅም ሰዓት ወስደን ተነጋግረናል። እንዲያውም ምንድነው ላስታውስህ የተነጋገርነው ከመጀመሪያ በመጽሐፍ ቅዱስ በነገረ መለኮት እንግባባ ተባብለን ረጅም ሰዓት ወስደን ተነጋግረን ነበር። ከዚያ በኋላ እንዲያውም ካንተ ጋር አልከራከርም ከዚህ በኋላ በዚህ ዙሪያ ከቤቴም እንዳትገባ ብለህ አስወጥተኸኛል። አሁን ይቅርታ አድርግልኝ። አንተን በክርስቶስ ልጅነትህ በኢየሱስ ክርስቶስ ልጅነትህ አከብርሃለሁ፣ እወድሃለሁ፣ ወንድሜ ነህ። ከዚያ ውጭ ግን አንተ ከቤትህ እንደ እንትን ብለህ አባረኸኝ። አሁን ደግሞ በነገረ መለኮት ሳንስማማ በሚስጥረ ስጋዌ ሳንስማማ ገርላት ላይ ተገብተህ ልታወያየ ምን ነበር ያወሩት ከኔ ጋር ሚስጥረ ስጋዌ ላይ ያልተስማማ በነገረ መለኮት በሚስጥረ መለኮት ላይ በነገረ መለኮት ላይ ሚስጥረ ስላሴ ላይ ነገረ መለኮት የሚባለው አጠቃላይ ሶስቱ አካላት አህዱ ስሉስ ከሆነ ወይ በሱ ካልሆነ ደግሞ ሚስጥረ ስጋዌ ብለው ካሉ ሚስጥረ ስጋዌ ስለ ነገረ መለኮት ሙሉ በሙሉ አይደለም የሚያጠናው፣ ስለተበጠለየ አካሉ ወልድ ሰው የሆነበትን የሚያጠና ነው። ሚስጥረ ስጋዌ ካላወቁ ልንገሮት። ኧረ ተው ኤርሚታው ግድ የለም። እንደዚህ ዝም ብሎ በክፉ ነገር ሰውን ሸንቆጥ ማድረግማ ያው የተለመደ ባህሪ ስለሆነ ምንም ችግር የለም። እንኳን እኔ አይደለም ክርስቶስም ተሰድቧል። ታወራ ለምን እኩል የሚያወሩት እርሶ እየዋሹ እንዴት ታዲያ እንዴት ልበል? ከአንተ የበለጠ ውሸታም የለም። ልንገርህ ያጋንንት ማደሪያ ሚስጥረ ስጋዌ ስለመንፈስ አሁን ከቤት አባረኸኝ ከቤት አሁን ደግሞ በዚህ መተህ እየዋሹ ትለኛል። ከአንተ ውሸት ጋኔል ማደሪያ ሚስጥረ ስጋዌ ስለመንፈስ ቅዱስ አያጠናም። ሐሰተኛ እባክህ ከአንተ ጋር አላወራም። ሐሳቡ ኋላ ሐሰት ናት። የሐሰት አባት ነህ። እንዴት ብለህ ከሐሰት አባት ጋር እንዴት አወራለሁ? እኔ ግድ የለም። አሁን የተጠየቁት ሚስጥረ ስጋዌ አይተው የሚተናገር እባክህ። እኔ ከሰይጣን ጋር ከአንተ ጋር ሰይጣንማ ፊቴ ሊቀርብ አይችልም። እስቲ እንግዲህ የት አስወጣችኋቸው? ለወጡ ነውር ነው። ራሳቸው ናቸው ኤርሚ ራሳቸው ናቸው ወረዱት። እባክዎትን ይግቡ። ሁለተኛ እንዳይለመዱት ደግሞ ስለ ነገረ መለኮት ይላሉ። ነገረ መለኮት ስለ ሚስጥረ ስጋዌ ያነሳል እንዴ? ነገረ መለኮት ስለሆነ ስለ አህዱ ስሉስ ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ማለት ነው። ኦኬ። ግን ሚስጥረ ስጋዌ ግን ብለው ካሉ በተለየ አካሉ ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የመሆኑን ነገር የሚያስተምር ትምህርት ነውና ሲጀምሩም እኮ ያስታውቃሉ። አሁን ሚስጥረ ስላሴ ሚስጥረ ስጋዌ ይላሉ ለማውራት። ተክልዬን ከስም በላይ ስም ተሰጣቸው ብለው የሚሉ ሲጀምር እኔ ኢሳያስን ይጠቅሳሉ ብዬ ነበር። ቤካ እንዲጠቅሱ ብዬ ፈልጌ ነበር። ምክንያቱም ከስም ነው በቤቴና በቅጥሬ ውስጥ የማይጠፋን መታሰቢያ የሚበልጥን ስም ሰጣቸዋለሁ ከወንዶችና ከሴቶች ልጆች ይልቅ የሚለው አለ አይደል? ኢሳያስ 56 ላይ እሱን ቃል ጠቅሰው በጣም ብዙ ጊዜ ላገኙት ሰው ሁሉ ነው የሚሰጡት። ኦርቶዶክሳውያን ቅዱስ ናቸው ብለው ለሚሏቸው ሰዎች ሁሉ ወስደው ያን ጥቅስ ይለጥፉታል። እና በዛ ቃል መሰረት አቡነ ተክለ ሃይማኖት መጻተኛ ነው ወይ ጃንደረባ ነው ብዬ ልጠይቅ ነበር። ይሄ ጥቅስ ለምን ለሱ አስፈለገው ብዬ ማለት ነው። መጻተኛ ነው ብለው ካሉ እስራኤል ሀገር ሄዶ ነበር ወይ ነው። ለእስራኤል ሀገር መጻተኛ ለሆኑ ሰዎች ነው። እሱ ኢትዮጵያዊ ነው። ጃንደረባ ነው ብለው ካሉ ደግሞ እንትኑ የተቆረጠ ማለት ነው። እንትኑ ይገባቸዋል። ኦኬ። እሱ ደግሞ ከተቆረጠ ተክልዬ ደግሞ ሚስት አግብተው አይገባንም። ምኑ ግልጽ አድርጉልን። እኛ እዚህ እንትኑ የተባለ የተደባበሰ ነው። ግራ አይገባን አልገባንም። እኔ አልገባኝም። ትርጓሜ ላይ ስደት አመሰጥረታለሁ። ፈለገን ጠይቀው። አዎ ኤኒዌይ እሺ ማየ ነው ታይ ማየ ከካ ነው እንደዚህ ይሄን እናጥፈጭ። ኦኬ ቤቢ ነው።
ኦኬ። እና ጃንደረባ ነው ብለው ካሉ ለጃንደረቦች ነው የተባለ፣ ያለ መጻተኞችና ለጃንደረቦች። ተክለ ሃይማኖት ከሁለቱም የለበትም። ጃንደረባ ነው ብለው ካሉ ብልቱ የተቆረጠ ማለት ነው። ተክልዬ ደግሞ ብልቱ አልተቆረጠም፣ እግሩ ነው የተቆረጠው። እና ብልቱ ስላልተቆረጠ ሚስት አግብቶ ነበር እና ለ3 ቀን ያህል ቀምሰዋል፣ ጾመ ልጓሙን ፈተዋል ተብሎ እሺ። ሰላም ወንድማችን። እግዚአብሔር ይመስገን። ናሂል እባላለሁ። በጣም ናሂል እባላለሁ ለመታወቅ ያክል እና ስለ እናንተም ስለ እኛም አንዳንድ ጥያቄዎች አሉኝ እና ከቻላችሁ ምን አላችሁ? ከየት ቤተ እምነት ነው ብራዘር? ከኦርቶዶክስ ተዋህዶ። እሺ ኦኬ። እና ባይዘዌ አሁን ስናወራ አይ ቲንክ የተማራችሁ ሰዎች ይመስሉኛላችሁ። በተማረ ሰው እንደተማረ ሰው በደቂቃና በሰዓት በሊሚትድ ሆነው በስነ ስርዓት እንድናወራ ፈልጋለሁ። ይቅርታ ይቅርታ ካልሆነ ዝም ብዬ ልጣላችሁ። ንግግር እንደዚህ አይደለም። ባይዘዌ ትክክለኛ ንግግር የተማርን ሰዎች አይደለንም። ሊሚትድ ምንድን ነው አልገባንም። ቢያንስ አሁን ለምሳሌ ለአንድ ክርክር ከሆነ አሁን ክርክር ነው ውይይት ነው። ለምሳሌ የተጠየቀው የምን ቋንቋ ነው? ሊሚትድ ምንድን ነው? እሱ አዲስ ነው፣ ለጆሮአችን አዲስ ስለሆነ ነው። የተገደበ ለማለት ያክል ነው። እንዴት መሰለህ? አማርኛ ነው ቋንቋ። እሱ አስፈላጊ ነው አባቴ። አይ ምንድነው ቋንቋ? ስለዚህ ሳትንገድልበት ኦሮምኛ ነው አማርኛ ነው ምንድነው? ሊሚትድ እሺ። ዘፈኑን በመጀመሪያ ሲያስቆመው ምን አንተም እኮ ዘፈኑን አላቆምም። ውቢቱ ጎጃሜ፣ ውቢቱ ኦሮሞ፣ ውቢቱ ትግራይ ምናምን ደግሞ በገናም ደግሞ ቀላቅሏል። ድብልቅልቅ አለ እኮ ነው። አይ ቲንክ የተማርክ ሰው ትመስለኛለህ። እና ለመዝናናት ነው ወይስ ለመማማር ነው የገባኸው? ይሄን ብቻ መልስልኝ ወንድማችን። ከትምህርት ሚኒስቴር እታች ውረድ። ከትምህርት ሚኒስቴር ነው የመጣው። ምንድን ነው በጣም ውቢቱ ጎጃሜን ጨፍር። እዛ ቤት ውስጥ ግድግዳ ላይ ስንትን ጥልሃን እያየህ እሱን ጨፍር። ምንም ኮንት ሊረጋጋብን አልቻለም። ሊሚትድ አድርገህ ጨፍር፣ እንትን እንዳትጎዳብን። ኤርሚያስን አስወርዱት፣ ጌታን አስወርዱት። እሱ ይረብሻል። ኤርሚ አንተ ስትመጣ ነው የተበጠበጠው። ምንድን ነው? አይ ትራንስክሪፕት ደቂቃውን ጀመር ነው። ኤርሚ ነው የሚበጠብጠው። ኤርሚ ከታች ወረድና ታብታብ አድርግ። በቃ ሰላም ነበር ነው። ኤርሚ ሲመጣ የሆነ ዛራቸው የሚነሳል። ኤርሚ ሳይወጣ አይ ነው። ባይ ዘ ዌይ ሰውየውም ስማርትሊ ነው የወጡት እኮ ቱ ዘ ስማርተስት ዌይ ነው የወጡት ሲወጡ። አንተን አላናገርም። ከሰይጣን ጋር ሰይጣን ፊት አይቆምም ብለው በስነ ስርዓት እኮ ኬሞን እየተከታተሉ ነበር። ጥሩ ወስደው ሊፈወሱ ሲሉ ነው ጥለቱ። ኤርሚ ደህና ይዘናቸው ነበር። አስመለጥከን። በቃ እኔ ታች ወርጄ እውነትም ታጣማል። በጭራሽ ዘወይ ከታች ብዙ ሰላም ያላችሁን ወገኖች ከእያንዳንዳችሁ መመለስ ስላልቻልኩ ነው። ሰላማችሁ ይብዛ ወገኖች። የጌታ ሰላምና ጸጋ ይብዛላችሁ። ወዳችኋለሁ። እሺ ኤርሚ ያው ቀጥል። ኧረ እኔም ሰላም አላልኳቸውም። ሰላም ብያለሁ ወገኖች ሁላችሁንም። ገስትም ላይ ያላችሁ እኮ ሊሚትድ ሰላምታ ነው ያልከን እኮ አሳንሳው። ሊሚትድ አድርጌ ሁላችንም አሳንሶብናል። ኤርሚም ትንሽ ኤኒዌይ ጸጋና ሰላም ከሁላችሁ ጋር ይሁን። እኔ እንግዲህ የዓርብ ጠዋት ቁርሴን አግኝቻለሁ። ሰይጣን ተብያለሁ። እናንተ ደግሞ ጸበሉ ይደረሳችሁ ከዚህ በኋላ። ቤካ ምን ብለህ ነው ይሄንን አርእስት ይዘህብህን መተህ እዚህ እንትን የምትለን? ኤርሚዬ አምላክ ሆነው እኮ ተገኙ። አሁን አናመልክም እናመልካለን እያሉ እንትን ይሰቃያሉ እንጂ እኮ ሰውየው እኮ አምላክ ሆነው ተገኙ። ምንድን ነው ኢየሱስ የሚያደርገው እሳቸው የማያደርጉት ነገር፣ ኢየሱስ የሆነው እሳቸው የማይሆኑት ነገር ተብሎ ሲፈተሽ
በጠቅላላ ምንም ኢየሱስ አድርጎ እሳቸው ያላደረጉት ነገር የለም። ኢየሱስ ሆኖ እሳቸው ያልሆኑት የለም። እንግዲህ የመስቀሉን ስራ ነው እንግዲህ የማይደገም የማይደፈር የማይታሰብ ጉዳይ አይደል እንዴ? እሱም በተቅማጥ አጣጡት። እንግዲህ እሱን ነው አይተህ እንደሆነ እና at the end of the day አምልኮት ላይ ያስደረሰን ለርዕስ ምንድነው መሰለ? አምላክ ሆነው አገኘናቸው ሰውየውን እና ቀጥሉበት። ተባረኩ። እሺ ወንድማችን፣ እሺ ተመልሰህ መጣ። አዎ ካልበጠበጣችሁኝ ምናልባት በጥብጠንህ ነው አይደል የወጣኸው? ወይስ በጥብጫችሁ አስወረድኩ? ባይዘቡኝ ነው ብቻ አይደለም አስወጣችሁኝ ነው እኮ። ምን ስላደረክ ነው የወጣኸው ታዲያ? እኔ ነኝ ያስወጣሁት። አሮን ነው አይ ቲንክ ሊሚትድ ስላልኩኝ ነው መሰለኝ። ሊሚትድ ለእናንተ አልባሌ ቋንቋ ነው መሰለኝ። እኔ አሁን ስለሱ ለማውራት ሳይሆን አገባቤ ፎርማል የሆነ ግሪቲንግ ነው የፈለግኩት። ኃላፊነቱ የተወሰነ ነው ሊሚትድ ወይስ ያልተወሰነ ነው? ይህን ግልጽ አድርገው በመጀመሪያ ማለት አይ ሊሚትድ ብዙ ጊዜ የሚጠቀሙት ኃላፊነቱ የተወሰነ የግል ማህበር ምናምን ሲሆን ነው። እና በቃ እሱን ቃል እንርሳውና ምናልባት ተሳስቼም ሊሆን ይችላል። እኔ እንግሊዝኛ አልችልም። ለጨዋታው ነው። ችግር የለውም ገብቶኛል። ይመቻችሁ። እሱ ሳይሆን አሜን። መጀመሪያ ሁላችሁም ሰላም ለማለት ፈልጋለሁ። ሲቀጥል በእናንተ ቤተ እምነት በኩል የምጠይቃችሁ ጥያቄዎች አሉ። ይሰማል? እኛ እየጠየቅን ያለው አለ። በእናንተ ቤተ እምነት የእኛን መልስልና ከዛ አንተ ትጠይቀናለህ። ልክ ነው፣ ትችላለህ። ኦኬ፣ እንደዛ ከሆነ አሁን ሞስትሊ ብዙ መልሶች ያሉ አይመስለኝም። ግን ምናልባት በስነስርዓት ሙሉን እንቅጩን እና ሙሉ ገድሉን ያወራላችኋል ብዬ የማስበው አንድ መምህር አለ። ከእሱ ጋር ላገናኛችሁ እችላለሁ። አሁን ድንገት ዝም ብዬ ስክሮል ሳደርግ ስላገኘኋችሁ ነው እናንተ ጋር የገባሁት። ያን ያህል ስላልተዘጋጀሁበት ኦር ደግሞ ነገ ከነገ ወዲያ በስነስርዓት ተዘጋጅቼ ፖይንቱን አውጥቼ ላስረዳችሁ የምችልበት ጊዜ ሊኖር ይችላል። ግን አሁን ቅድም ባደረጋችሁት ነገር በስነስርዓት ትክክል እንዳልሆነ ስለገባኝ ነው ቀጥታ የገባሁት። አሁን ለምሳሌ በሌላ ጊዜ በገድሉ ላይ ወይ መናገር ስትችል ወይ መምህሩን ይዘህ ስትመጣ ታወራለህ። እሺ፣ አሁን እናንተ እንጠይቃችሁ መልሱልኝ ማለት ነው። አይ እኛ የጠየቅነው ጥያቄ መልስልና ከዛ አንተ ደግሞ ትጠይቀናለህ፣ እኛ እንመልሳለን። እኛ እኮ ለምን ትፈራላችሁ? አይ መልሳላችሁ አይደለ? ለራሳችሁ ብራዘርዬ አማርኛ ትችላለህ አይደል? እኮ ለምን አመልስልኝም የጠየቅኩህን ባባ። ሊሚትድ እታች ወረድና ሊሚትድ ላድርግህ። ባባ ይላል ኤርሚያስ ወለደ ይሰማት የሚጠይቀ ወለደ ይልፈን ነው ሀገሬን አገኘሁት ልትል ነው እዚህ መጣ። የአባት ፍቅር ማናውቀው ነገር አለ። የሳውት አፍሪካ ነው የሚኖረው ማለት ነው። ባባ ብዙ ጊዜ እዚህ ነው የሚጠቀሙት ይህችን ቃል እና ባባ ከቻልክ እስኪ ተመለስ። ማናውቀው ነገር አለ ልትነግረን የምትወደው? ምን አውቃለሁ። የተረድቶት ነው ማማስ ቢለው ሌላ ችግር ይፈጠር ነበር። እሺ ኢቢኤስ መስሎት ነው አባቱን ፍለጋ ጌታን አዝናና። ዛሬ ያባ ነው ባባ ልበላሁን ኢቢኤስ መስሎት ነው። ኤኒዌይስ እሺ እዚህ ጋር አሁን እንትን አለ። እሺ ወንድሜ ገብቶልሃል? እሺ እሰማለሁ አይደል? እሰማለሁ። ይሰማል። ያው ተዝናኑ ብዬ ነው፣ ችግር የለውም። እሺ እንትን እዚህ ጋር ርዕሱ ምን ይላል ወንድሜ? አምልኮ ተክለ ሃይማኖት በኦርቶዶክስ። እኛ ምን እያለ ነው? ኦርቶዶክስ ተክለ ሃይማኖትን ታመልከዋለች እያለ ነው።
አታመልከውም የምትል ከሆነ ደግሞ ልትሞግተን የምትችልበት እንትን ካለ ችግር የለውም እንቀበላለን። እኛ ያንተን ጥያቄ ፈርተን ምናምን አይደለም። ባይዞ ጥያቄ ካለ ፐርሰናሊ ለእኔ ጥያቄዎችን ፎርወርድ ታደርግልኛለህ። ግን ርዕስ ተይዞ እያንዳንዱን ጥያቄ ማስተናገድ አንችልም። ርዕስ ስለያዘን ርዕስ በርዕስ ነው የሚቀጥለው። ኦልራይት አንተ ትክክለኛ ሰው ነህ። ከአንተ ጋር ላውራ እና በዚህ ላይ ብዙ ያሉት ባይዘወይ ኖ እሺ ቆይ አንተ ትክክለኛ ሰው ነህ ብለህ ከመጀመር በፊት እዚህ ውስጥ ያሉ ሁሉም በጌታ በክርስቶስ ኢየሱስ ሞትና ትንሣኤ የሚያምኑ የዳኑ ጻድቃን ቅዱሳን የሆኑ ሰዎች ናቸው። እኔ ትክክለኛ፣ ሌሎች ሐሰተኛ ወይ የተሳሳቱ አሉ። ሁላችሁም ትክክለኛ ናችሁ። የተሳሳታችሁ ናችሁ ለማለት አይደለም። ትክክለኛ ሰው ነው ሚንስ አንቺ ተግባብተናል ለማለት ያክል ነው። እሺ አንተ በለኝ መግባባቱን። መልካም እሺ። ያው እንደምትሰማውም ሴት አይደለሁማ። አዎ ቢና ችግር የለውም። እሺ እናትም ጠፍቶበታል። እናትም ሊያ ብሎክ ነው ማለት ዝም በይ። እሺ ወንድም አለም በመጀመሪያ ተክለ ሃይማኖት አቡነ ተክለ ሃይማኖት ወይም ቅዱስ አቡነ ተክለ ሃይማኖት እኛ የምናደርገው አሁን እኔ ሳልዘጋጅ እንኳን ለሳቸው የማወራው ነገር አውራ ብባል አሁን አቡነ ተክለ ሃይማኖት ከዚ አሁን በእኛ ቤተ እምነት ሁለት አይነት ስግደት አለ። የአምልኮ ስግደት እና የጸጋ ስግደት። የጸጋ ስግደት የምንለው ለቅዱሳንና ለቅዱሳት ለእነሱ የምናደርገው ስግደት ነው። አሮን ነው ዘ ፖይንት። ግን ሁላ የሚል አለ ቅዱሳን ሁሉ ይማልዳሉ የሚል ፖይንት አለ በመጽሐፍ ቅዱሳችን። ስላላገኘው አሁን ስላልፈለግኩትና ስላላያስኩት ነው እንጂ አውጥቼ ላሳያችሁ የምችልበት ፖይንት ነበረ እና በነበረና በመሰለኝ በደሳለኝ በነበረ ምናምን መወራት ተናግሬያለሁ። አሁን እዚህ ጋር ኤቪደንስ ነው ስለተናገርክ ሆነ አደርገውም። እዚህ ጋር ኤቪደንስ ነው የሚያስፈልገው። ሁለተኛ ነገር ችግር የለውም ወደ ስግደቱ እንመጣለን። ግን ከዛ በፊት የተክልዬ ተቅማጥ ከኃጢአት ያነጻል? አሁን እንደዚህ ልትለኝ ቻልከው በምን ፖይንት ነው ስልህ፣ እስካሁን ቤታችሁ ከገባው ጀምሮ ለመዝናናት እንጂ ቁም ነገር ያለው ነገር እያወራችሁ አይደለም። ይቅርታ አድርጉልኝ። በጣም ይሄ ቁም ነገር ካልመሰለ ይሄ ልክ ትክክል ነህ። ባይዞ አንተ ጋር አንድ የምስማማው ነገር አለ። ይሄ አሁን የምነግርህ ነገር የተክልዬ ተቅማጥ ከኃጢአት ያነጻሉ ወይ ብዬ ስጠይቅህ ይሄ ቁም ነገር ካልመሰለ በጣም አይ አግሪ ዊዝ ዩ። ለመሰለ በገድሉ ላይ የተክለ ሃይማኖት ተቅማጥ ከኃጢአት እንደሚያነጻ ተደርጎ ተጽፏል። አየህ አይደለ? ገድላቱ ምን ያህል አጸያፉ መሆኑን ከኛ አፍ ስትሰማው ማሾፍ ይመስላል። ገድሉ ግን ሲለው ለምን ዝም ትለዋለህ? አሁን ወደ ገድሉን አንብበኸው ታውቃለህ? ቆይ አንድ ጥያቄ ልጠይቅና ገድሉን አንብበህ ታውቃለህ? ገድሉ አሽፎ እኮ ሳይሆን አባቴ አንድ ላስረዳህ፣ ይኸኛውን እቺ ፖይንት ላስረዳህና እመልስልሃለሁ ወደ ጥያቄ። ለምሳሌ ቆይ ብዙ ፈርዘር ከመሄዳችን በፊት ገድሉን አንብበኸው ታውቃለህ? ምሳሌ ልስጥህ ሞር እንደውም አሁን ይህ ተቅማጥ የሚለው ነው አይደለ ዲስከስቲንግ የሆነብህ። ከዚህ ገዘፍ ያለ ምሳሌ ልስጥህ ብዬ ነው። እንትኑ ልንገርህ መጀመሪያ አንብበኸው ታውቃለህ ወይስ ዝም ብሎ በጨበጣ ነው የምናወራው? አንብቤው አውቃለሁ፣ ግን ፖይንቶቹን አሁን በስነ ስርዓት እንትን አላስታውሳቸውም። ገድለ ተክለ ሃይማኖትን አንብበኸው ታውቃለህ? ኦኬ እሺ። ስለ ተቅማጡ ጀስቲፊኬሽን ለሰጠኝ ነው። ስለዚህ ቀጥል ጎሄድ። ኦኬ እሺ። አሁን ስለዚህኛው ስለ ተቅማጡ እንትን የሆነ እንዲገባቸው አድርጌ ለማስረዳት ልሞክርና ፓስተር ቢኒያም ልበልህ ይቻላል መሰለኝ አይደል? ኧረ ቢኒያም እዚህ ጋር ፓስተር ቢኒያም የሚል ጽሑፍ ነው የሚታየው ወይስ ቢኒያም ነው? አይ ሁላችንም የተባረክ ምናምን ስላልከኝ ያው ፓስተር ትሆናላችሁ እያስቤ ነው። ሰው ፓስተር ካልሆነ አይባረክም? መባረክ ምንድን ነው? ፓስተር ካልሆነ አይባረክም ወይ?
አይ ቅድም ቅዱሳንን ፓስተር ነን አልከኝ። መባረክና ቅዱስ ምን ማለት ነው? ዴፊኒሽናችሁ ራሱ በጣም የተለየ ነው። ፓስተር ነን የሚል ወንድም አለ ፓስተር ነን የሚል አሁን በእኛ ዴፊኒሽን ግን አሁን ኦፍ ዘ ፖይንት እንዳንሄድ አሁን ተቅማጡ ጀስቲፋይ አድርገን ቢኒያም በላይ ወደሱ ልመለስልህ ወንድምነት ይቅርበት ታችሁ ልንገራችሁ በቃ ከታችሁን በቃ ይሄን ያህል ካደረግን ይበቃል። እኔም ጀስት ቱ ሪስፔክት እንጂ ይቅርብህ። ያ እኔም ዲስተርብ ማድረግ ስላልፈለግኩ ነው እንጂ ደዝ ወርዝ ያ ዝም ብሎ ጋጥ ወጥ ነገር ነው ልጅ። ያ ሌሎች ቢመጡ ይሻላል ካሉ ማለት ነው። ጥሩ ሀሳቦች ልናነሳ እንችላለን። በተነሳው ማርዕስት ላይ ግልጽ ነው። ምን እንኳን ተክለ ሃይማኖትን አይደለም የተገኘ ፍጡር ነው የሚመለከው እዛ ቤት። አምልኮ ብሎ የሚለው ትርጉም ካልገባቸው መተን እናስረዳቸው። አምልኮ በምን እንደሚገለጥ አንድ ሰው አንድ ነገር አመለከ፣ እግዚአብሔርን አመለከ ተብሎ ሲባል እግዚአብሔርን ስናመልክ እንዴት ነው የምናመልከው፣ በምንድን ነው የምናመልከው ብሎ የሚለው ነገር ከገባን አንድ ሰው ተክለ ሃይማኖትን ያመልካል ወይ ማርያምን ያመልካል ተብሎ ቢባል እግዚአብሔርን ሲያመልክ ለእግዚአብሔር የሚያደርገውን ነገር በሙሉ ለነዚህ ፍጡራን ከሰጠ እያመለከ ነው ማለት ነው። ኦኬ እያመለከ ነው ማለት ነው። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም ከዚህ በፊት አሁን ያሉ አይደሉም፣ ከዚህም በኋላ ገና በማህፀን ውስጥ ያሉ ያልተወለዱ ገናም ደግሞ ቆይተው ለሚወለዱ እነሱን ሰዎች ሁሉ በሙሉ ነው የምታመልከው። ብቻ በእነሱ ቤተ እምነት የቅድስና ማዕረግ የሚባል ነገር ይሰጣቸው ወይ ደግሞ በውጪ አሃት ቤተክርስቲያን የሚባሉት እህት ቤተክርስቲያናት የቅድስና ማዕረግ ተሰጣቸው ከተባለ ታመልካለች። ወይም ደግሞ በሌሎቹ አብያተ ክርስቲያናት እህት አብያተ ክርስቲያናት በሚባሉት ዘንድ ባይታወቁም እንኳን ታመልካለች። ችግር የለም። እና አምልኮ ግን ምን ነው የሚያካትተው? አንድ ሰው እግዚአብሔርን አመለከ ተብሎ ሲባል ምን አደረገ ማለት ነው? ወይ በምንድን ነው የሚያመልከው ማለት ነው? አንድ ሰውም ፍጥሩን አመለከ ከተባለ ማርያምን አመለከ፣ ተክለ ሃይማኖትን አመለከ ከተባለ ምን አደረገ ማለት ነው? በዚህ ደረጃ ከመጣን ኦርቶዶክስ ቤተክርስቲያን ውስጥ እኮ ዛፍ ይመለካል። ኦርቶዶክስ ቤተክርስቲያን ውስጥ ሰይጣን ይመለካል። ኦፊሻሊ ማንንም ለማናደድ አይደለም። መረጃውን ይዘን ነው እጃችን ላይ የምናወራቸው። ሰይጣን ኦፊሻሊ ይመለካል። ለሰይጣን ኦፊሻሊ ይዘመራል። ካህናት ወረብ ይወርባሉ፣ ህዝቡ ይዘምራል። ቀን ሰይመው ህዳር 29 ቀን ያከብራሉ። ሰይጣን ይነክሳል። በኦርቶዶክስ ማለት ነው። ያውን ስድብ ይመስላችኋል ብዙዎች። እዚህ የምናወራው ቀጥታ ነው። ሰይጣን በንግስ በዓል ያነግሱታል፣ ያከብሩታል። ህዳር 29 ቀን ችኳንታ ተከራይቶ ከአዲስ አበባ ተነስቶ ሰሜን ሸዋ ደነባ ወረዳ ሄዶ ሰይጣንን አምልኮ ይመጣል። የሰይጣኑን ልጅ አንግሶት ይመጣል። ግልጽ አይደለም እንዴ? አንድ ቲክቶክ ላይ በዚህ ጉዳይ ላይ ተናገረ አይታችሁ ታውቃላችሁ? የመጥቆራን ጉዳይ ስናነሳ እንደው ግብረ መልስ ብሎ የሰጠ ሰው አለ? አንድ ሰው አላነሳም። ምን ያልሰማው እንደው ድንገት የሰማችሁ ካላችሁ ማይክ ክፈቱና አውሩ። ሰምታችሁ ታውቃላችሁ? በመጥቆራ ጉዳይ ሲናገሩ ሊያ መነን በሙሉ እዚህ ያላችሁ ከጌርሳን ዳጌም ቢኒም ሜርሲም ሰምታችኋል? ቤካ አረ አልተነፈሱም እኮ እሱማ ተዘጋ። ምንም ያልተናገሩት አይደል? አዎ ምንም ያሉት ነገር የለም። ስለዚህ ምንም ነገር ያሉት ነገር የለም። አልተቃወሙትምም አልደገፉትምም። እኛን ውሸት ነው እንዳይሉ ቪዲዮ ከፍተን ነው ያሳየናቸው። የመጥቆራ ጉዳይ ለምን ተረሳ? የአየሩ ላይ ጋኔን ጉዳይ። የአየር ላይ ጋኔን እኮ ነው የሚመለከው ኦፊሻሊ። ይሄ ለሊቃውንቱ ጉባኤ እንደው ማቅረብ አለባቸው የሚያዝያው ስብሰባ ላይ። እንዴት ጋኔን ይመለካል በኦርቶዶክስ ተዋሕዶ ቤተክርስቲያን?
ሰው የሰው ሲገርመን ጋኔን ኦፊሻሊ ሰይጣን ማለት ነው። በክርስትና ስሙ ስለጠራችሁት ጽዋ ለጽድቅ ብላችሁ ስላላችሁት ሰው መስሎ ከሆነ መጥቆራ የአየሩ ላይ ጋኔን ነው። አይ እንታረቅ አለኝ ነው እንጂ እንታረቅ አለኝ ዲያብሎስ ነው። አንታረቅ አይደለም፣ አልታረቅ አይደለም፣ እንታረቅ አለኝ ዲያብሎስ ነው። ኦልሬዲ ታርቀውት የለ እንዴ? እርቀ ሰላም ወርዶ እሱም ወግ ደርሶት መንገድ ላይ የተኛች ሴት ደፍሮ አስረግዞ ጥሩ ቆንጅዬ ባለጭራ የሆነ ጻድቅ አባት ተወልዶላቸው ይሄ ኦፊሻሊ የተደረገ ነገር ነው ማለት ነው። እና በዚህ ጉዳይ ላይ ግን ዝም ማለታቸው በጣም ነው ያስገርመውና አይደለም ፍጡርን ሰውን አይደለም ሰይጣን እንኳን ቀን ተሰይሞለት ይመለካል ማለት ነው። አንድ በዚህ ጉዳይ የተናገረ የለም፣ ክፉም ደጉም የተናገረ የለም። ውሸታችሁ ነው እንዳይሉ መረጃውን ይዘን ውሸታችሁ ነው እንዳይሉ እኔ ሰው ልኬ ሰሜን ሸዋ ያን ወንድም ስሙን አልጠራም፣ ሰሜን ሸዋ እዛው ገዳሙ ድረስ ሄዶ እና አምልኮት ነው አንዱ ይሄ ማለት ነው። ለፍጡራን ለተክለ ሃይማኖትን ታመልካላችሁ ተብሎ ሲባል ልትናደዱ አይገባም። እግዚአብሔርን አመልካለሁ ብሎ ያለ ሰው ለእግዚአብሔር የሚያደርገውን ነገር በሙሉ ለፍጡር ካደረገ ያ ሰው ፍጡሩን እያመለከ ነው ማለት ነው። አዎ እኔ መርጌታ ሲገቡ እናውራበት እኮ ብለን ነው። ሲገቡ እናውራበት ብለን ነው። እና ግልጽ የሆነ ነገር ነው ያለው። በዚህ ሊገርማችሁ አይገባም እንላለን። ተባረኩ። የሚገባ ሰው ካለ እናወራለን፣ የማይገባም ሰው ካለ እናወራለን። እና ጸጋና ሰላም ይዛላችሁ። ቀጥሎ ወንድሞች። መሪ እንኳን ደህና መጣህ። ሰላም ብያለሁ። የተቀራችሁም ዘግይታችሁ የመጣችሁ እህቶችና ወንድሞች ተባረኩ። ሰላም ብያለሁ። ሁላችሁንም መቀጠል እንችላለን። አሜን አሜን። እንኳን ደህና ቆያችሁኝ። መሪ በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። ከእናንተ ጋር ስገባ በጣም ደስ ይለኛል። እግዚአብሔር ይመስገን። እሺ ስለ ተክልዬ በመሆኑ ደግሞ በጣም ደስ አለኝና አይ ስለ ተክልዬስ የሆነ ነገር ማለት አለብኝ ብዬ ተነሳሁኝ። እሺ መሪ ምን ነበረ? አይ ቲንክ ዘሩን ረሳሁት። ስለ ተክለ ሃይማኖት ምን አንተ እንግዲህ ባለሙያውም ስለሆንክ ምንድን ነበር ማዕላፍ ህሩይ እየተባለ ስለ ተክለ ሃይማኖት የሚባለው? ማንሻው ጠፋኝ። ተክለ ሃይማኖት ፀሐይ ማዕላፍ ህሩይ እየተባለ የሚባል ነገር አለ አይደል? የዚቁ ምልጣን እየተናገርኩ ዝም ብዬ ለካ ሜት አድርጌዋለሁ። የዚቁ ምልጣን ነው። አባ አቡነ መምህርነ እማኢላፍ ህሩይ። አዎ እሱ ነው እማኢላፍ ህሩይ። አዎ ልክ ነው። የዚቁ ላይ ነው። አዎ ቆይ ላወጣው ነው። ከዚቁ አንዳንድ ነገርም አወጣለሁ። እሺ ዚቁን ልግለጠ። ኦኬ እሺ ነው እንዴ? እኔ ጋር ብቻ ነው እንዴ ዝም ያለው?
አዎ ዝም ብሏል ገርሳሚ። መርጌታ መጽሐፉን ሊያመጡ ነው። እስከዛ ግን አንተም ትችላለህ። እርሜ የሆነ መዝሙር አላቸው እንዴ? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ነው ምናምን የሚል ወይስ ተሳስቼ ነው? የባልቴቶች መዝሙር አለ። እሺ እስከዛ ወገኖች ኦልሞስት 300 ሰው አለ። እስኪ ኮፒ ሊንክ ሼር አድርጉት በደንብ። ያ ወንድሞች እስከሚመለሱ ሼር አድርጉት። በጣም ትንሽ ነው፣ 5300 ብቻ ነው። ኦልሞስት ብዙ ቆይቷል። ላይቭ ግን ሼር አልተደረገም፣ ታብታብም አልተደረገም። ይሄ ነው በቃ የወንድሞችን ልብ የሚያወርደው በእውነት ለማገልገል ሲነሱ ቤታቸውን ሲከፍቱ በቃ ልብ ዝቅ የሚያደርገው ነገር እኛ በዚህ ወይ ስለማንተባበር ነው። እስኪ ሼር አድርጉት በደንብ ሼር ይደረግ። 300 ሰው እስኪ ቢያንስ ለ20 ሰው እንኳን ሼር ቢያደርገው ምን ያህል ነው የሚሆነው? ልብ ያወርዳል ይሄ ነገር። ኤርሚዬ ቀጥል። ቴንክ ዩ በራልኝ በጌታ አስታወስከኝ። አባ አቡነ ልክ ነው ይሄ ክፍል ማለት ነው። አቡነ መምህርነ አይደለም የሚሉት የነበረ ማእላፍ ህሩይ ፈጣሪ መሪ ብርሃነከ ከመ ንርአይ አማን ተክለ ሃይማኖት ፀሐይ። መጣልኝ ዘሩ ጠፍቶ ነበረ። ቴንኪው መርጌታ። በማን ነው ደግሞ አለ ማለት ነው። ሐውፅም ሰማይ ሐውፅም ሰማይ በጣም አይገርም። ይህ እንትን ነው እኮ መዝሙረ ዳዊት መዝሙር 13 ያለው ከሰማይ ሆኖ የሰው ልጆችን ጎበኝ የሚለው ሐወፀም ሰማይ ዲበ እጓለመያ ከሰማይ ሆኖ የሰው ልጆችን ጎበኘ። ስለዚህ አባ አቡነ ተክለ ሃይማኖት ደግሞ ከሰማይ ሆነ በሰማይ ሆነ ልጆችህን ጎብኝ ከመንር አይ ብርሃነከ ከመ ንርአይ ብርሃንህን እናይዘን። እንዴት አይነት ክደት፣ እንዴት አይነት ኑፋቄ፣ እንዴት አይነት በእውነት እንደው በጣም መንፈስን የሚያበሳጭ ይህንን ለፍጡር እንደዚህ ስናዜም ነበረ። በጣም በራሊ በጌታ እና እስኪ ና ግባ። አንተማ እንዴ በሙሉ እኮ ነው ዘሩን የጻፈው። በራሊ በጌታ ና እስኪ ግባ። ስንት እኮ ቄሱ ሁሉ እኮ አድፍጦ ነው እዚህ የተቀመጠው ማለት ነው። ትዝ አለው እንትን ስል መጽሐፍ ጀመረ እንዳልክልህ። እሺ ቴንክ ዩ እንኳን ደህና መጣህ። ኢንቫይት አድርጌዋለሁ ኤርሚዬ። እኔን እምቢ አለኝ ኢንቫይት እንዳላረገው። እሺ ቤካ ድምፁን ያሰማ እስኪ። ቅዳሴው ደስ ይላል። በጌታ በሉት እስቲ። ኧረ ምን ደስ ይላል፣ ምን ደስ ይላል። ለተክለ ሃይማኖት የማይገባውን የተሰጠ ነውና ምን ደስ ይላል። እንዴት ነህ ወንድማችን? ወይ ወንድም ወይ እህት አይዶን ነው። እህቶችም እኮ ጎበዞች ናቸው። በራሊ በጌታ ጤና ይስጥልኝ ኤርሚዬ፣ ሰላም ነህ? ጌታ ይመስገን። እንዴት ነህ ብራዘር? ክብሩ ይስፋ ለመድኃኔዓለም። አሜን። ከዚህ ሁሉ ስር ያወጣን ጌታ አሜን አሜን። አዎ አይ ቤተኛ እንደሆንክ በደንብ ነው የሚያስታውቀው። ዘሩን እንዳለ ጻፍከውና ጌታ ሲፈቅድ ነው ከዚህ ስር የምትወጣው። በጣም እንዲህ ቀልድ አይደለም። ለጌታ የተነገረ እኮ አይገርም?
እውነቱ ይሄ ነው። አዎ እና ስላገኛችሁ ደስ ብሎኛል። ብዙም መግባት አልፈልግም። ያ እኛም ስላገኘን በጣም ደስ ብሎናል ወንድማችን። ቴንክ ዩ ተባረኩ። ዘመኑ የወንጌል ነው። አገራችን ነጻ ትወጣለች። ከደብተራ ከጠንቋይ ከመተተኛ ነጻ ትወጣለች። እውነቴን ነው የምላችሁ። በጣም የኢትዮጵያ ችግር ደብተራ ነው። ይሄ ነው ቃሌ። በቃ አገሪቷ በጠንቋይ ካባ በለበሰና ሻሽ በጠመጠመ ደብተራ ተወሮ ነው ያለው አገራችን። መሰረታዊ ችግሩ እዛ ነው። እዛ ከተፈታ ኢትዮጵያ ትፈታለች። በቃ ሀገሪቷ መፈታት አለባት። እውነቱ ይሄ ነው። ተባረኩ ወንድሞቼ። እግዚአብሔር ሀገራችንን ነፃ ያውጣልን። ጌታ ይንገስ። አሜን። በቃ የምለው ይሄንን ነው። ተባረኩ። አሜን። ቴንክ ዩ አውርዱኝ። አመሰግናለሁ። እሺ ቴንክ ዩ ወንድማችን፣ ተባረክልን። ፎሎ ባክ መልሼልሃለሁ። መሪ ቀጥል። መሪ አቤት። አንድ ቦታ ላይ ገብቼ ነበረ ትናንትናና ዝም ብሎ አይደለም እኮ ኤርሚ ዲያቆን የተባለው እኮ ዝም ብሎ የሰንበት ትምህርት ቤት ዲቁና አይደለም። እንዲሁ ስማቸው ባልጠራዚ ቲክቶዶክስ ላይ ያሉ ዲያቆን ምናምን እየተባሉ ያሉ አሁን እችን ሚላት የለም። አንድ ቀሲስ ዲበኩሉና አይመረ እነዚህ ሁለቱ ከነዚህ ከሁለቱ በስተቀር አንድ ሰው አቡነ መምህር ነው። ጭራሽ የመጽሐፈ ዚቅ አቋቋም ነው እኮ ይሄ አቋቋም ነው። የዲያቆን ጓዛ አይደለም። የአቋቋም የቅኔ የዚህ እንትን መጽሐፈ ዚቅ ነው ያለ እና ትናንት እንዲህ እያልኳቸው ነበረ። ይሄ በቄስ ነው የሚሰጣቸው ዲቁና። ራሱ ከቄስ የሚሰጥ ዲቁና አለ ለሰንበት ትምህርት ቤት የሚሆን እዚያ ነው ዲያቆን የተባሉ እያልኩ እየተናገርኩ ነበርና ብዙ እንትን ይሉ ነበረ። እርሶ ኤርሚን የሚያመልኩ ምናምን አሉ። ብቻ ለማንኛውም እዚህ ጋ ግን የሚለው ምንድነው? ገድሉ ላይም ቢሆን ገድለ ተክለ ሃይማኖት ላይም ፍስሐ ጽዮን የመጀመሪያ ስማቸው ፍስሐ ጽዮን ነው። ፍስሐ ጽዮን ፍስሐ ለክሙ ወረብሃ ለነፍስክሙ ወመድኃኒተ ለስጋክሙ ወመንጽሔ ለርሳቲክሙ ወስረይ ለቁስለ ነፍስክሙ። ፍስሐ ጽዮን ተክለ ሃይማኖት ማለት ነው። ለእናንተ ተድላ ደስታችሁ ነውና ለስጋችሁ መጠገኛ ለነፍሳችሁ መዳኛ ኃጢአታችሁን የሚያነጻ የነፍሳችሁን ቁስል የሚያደርቅ መድኃኒት ነው። ይሄ አሜን ብሎ መቀበል ተላልፎ የተሰጠ ካልሆነ በቀር ማን ይለዋል? የከበደን እኮ ይሄ ነው። ብርሃን ሲበራልን ይህንን ለማለት ከበደን። በጣም ይከብዳል። መጽሐፈ ሰዓታት ላይም ዘአንገስ መሪጌታ ጋር እየደወሉ በቃ እንዳይሉ አስችግ ከለከሉት። ቆይ ልዘጋው ነው። ሀገደሉ እንዳይሆን የደወለባቸው እሱ ነው ብዙ ጊዜ የሚደውል። ኤኒዌይ የፍጡር አምልኮ በቤተ ክርስቲያኒቱ በምድራችን ላይ ሳይታወቅህ እኮ ነው። ደግሞ እኮ መጥተው የሚከራከሩ ሰዎች ነው በጣም የሚገርመን። እኛ ፍጡርን አናመልክም ይላሉ። ኢትዮጵያ ውስጥ ነው እንደውም እኔ በዓለምም ደረጃም አለ፣ ግን በክርስትናው ዓለም ፍጡር የሚመለከው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ ፍጡርን በማምለክ የኢትዮጵያ ካቶሊክም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንበሳውን ድርሻ ይወስዳሉ።
አምልኮ ማለት ምን እንደሚያካትት ከገባን እግዚአብሔርን እናመልካለን። አዎ ኦኬ። እግዚአብሔርን ስናመልክ ለእግዚአብሔር ምን በማድረግ ነው እግዚአብሔርን የምናመልከው? ኦኬ። ያ ከገባህ ያን ለእግዚአብሔር የምታደርገውን ነገር ለፍጡር አታደርግም ወይ? ታደርገዋለህ። ኦፊሻሊ ለእግዚአብሔር ይዘመራል፣ ለማርያምም ይዘመራል። ለእግዚአብሔር ይታጠናል፣ ለማርያምም ይታጠናል። ለእግዚአብሔር ይሰገዳል፣ ለማርያምም ይሰገዳል። ለእግዚአብሔር ስዕለት ይሳላሉ፣ ለማርያም ስዕለት ይሳላሉ። ወደ እግዚአብሔር ይጸልያሉ፣ ወደ ማርያም ይጸልያሉ። መዝሙር 33 አንብበው እባክህ። መዝሙር 33 አንድን አንብበው ብራዘር። መዝሙር 33 አንድን አንብበው ብራዘር። ራስህ አንብበውና ትነግረናለህ። ምኑን አንብበው ብለህ ትለኝ? መጽሐፍ ቅዱስን እኔ አንብበው፣ ግለጥና አንብበው። መጀመሪያ እውቀት ይኑርህ። እሺ፣ እኔ እናንተ አብረን እናነባዋለን። እንዳትወጣ እና መዝሙር 33 ማለት ነው። ሻሽተህ ኔትወርክ መጣ ውሃ ጠማኝ ምናምን ብለህ እንዳትወጣ። እሺ፣ መዝሙር 33 ምን የሚለውን ክፍል ነው የማነብልህ? በቅንፍ ነው ወይስ ምንድን ነው? መዝሙር 33 ከአንድ ጀምር አንብበው እኮ። ምን የሚለውን ክፍል ነው? በቅንፍ ነው ወይስ በምንድን ነው አልኩህ። መዝሙር ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባ ይላል። ኦኬ እሺ፣ ቴንክ ዩ። ኦኬ አሁን ደስ ይበላችሁ። ይኸው ላነብልህ ነው። ቆይ አሁን ላነብልህ ነው። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለውም በበገና ዘምሩለት። ያው ቁጥር አንድን አንተ ስላልከው ማለት ነው። አዲስ ቅኔ የተቀኙለት በእልልታም መልካም ዝማሬ ዘምሩ። መዝሙር 33 አንድ ጀምር አንብበው። ወዳጄ አንድን ስላነበብከው ሙሉውን ላነበው ነው። 18 ጊዜ አትጩ። መዝሙር 33 ከአንድ ጀምር። በአንተ አፍ ይሰማ ነው። እሺ ሜት ላደርገ ነው። እሺ ይሄ ማለት እኮ ስለአንተ ቅራቅንቦ ጻድቃን ስለሚባሉት አይደለም እኮ የሚያወራው። ይሄ እግዚአብሔር ጻድቃንና አነባዋለሁ እኔ። ሜት አድርግና ስማኝ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። ሚዩት አድርገው እንዳትወጣ። እሺ ሽንቴ መጣ ምናምን ነገር ብለህ እንዳትወጣ። አሁን ሙሉን አነበውና ከመጽሐፍ አሳየኝ። አንተ ደግሞ ልጠይቅህ ደግሞ አንተ ሚዩት አድርጌሃለሁ። ላንብብበት ቃሉን አንብበው ብለህ አይተህ ነው። ኦኬ እንግዲህ ጥቅሱን ስጠኝ። አይመሰገኑም የሚለው እታች አወርድሃለሁ። በቃ ሂድታች ወረድ። ጨዋታ ዋይ አትበል። ወገቡን የተመታ ውሻ አይመስል። ኤርሚ አስገባና ራሱ አንብቦ ይተርጉም ፕሊስ። አንተ አንብበው አለኝ ላነብለት መልካም ፍቃድ ሆኜ መጽሐፉን አወጣሁት ጌርሳምዬ። እና አንድ ቁጥርን ስላለው እኔ ቁጥር 2 እና 3ን አንብቤ ሙሉ አውዱን ጠብቆ እንዲተረጉም ልሰጠው ነበር። ኡኡታ ማን ይደርስላል? ይኸው መዝሙር 33 አንድ ቁጥር 1 ላይ ነኝ ያለሁት። አንተ ቁጥር 1ን በቃልህ ስላልከው እኔ ቁጥር 2 እና 3ን እያነበብኩ ሙሉን ሀሳብ ካነበብኩ በኋላ መልሼ ልሰጥህ ነው። ግን ሽንቴ መጣ ኔትወርኩም ቢያለኝ ምናምን ነገር ብለህ እንዳትወጣ ማለት ነው። ሙሉን አውድ ከኔ ጋር እናወራለን። ደስ እያለኝ ማለት ነው። ብሉይ ኪዳን ደግሞ በጣም ደስ እያለኝ። ተረጋጋ ወንድማችን። እሺ ቁጥር 22 ቁጥር አለው ማለት ያምን ሽንት ነው እባክህ። አይ እንደዛ ብለህ እንዳትወጣ ነው ብዬ የምልህ እባክህ። ይሄ ዲስኩርን ተወውና የሚያሳተው ፍጹም ሚዩት አድርጌሃለሁ። ካልሆነ አሁንም ቅንድብህን ብለን ታች እናወርዳለን ማለት ነው። ተረጋጋ ብራዘርዬ። ኦኬ የእግዚአብሔርን ቃል መተህ ከጠቀስክ ይኸው መዝሙር 33 ከቁጥር 1 ጀምሮ አነብልሃለሁ። እዛ ቁጥር 22 ድረስ አነብና አንተ ትተረጉመዋለህ፣ እኛ እንሰማለን። ይሄ ማለት ምን ማለት እንደሆነ። ኦኬ ይኸው ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነው። ጻድቃንም ማለት ጽድቅንና ፍርድንም ይወዳል። የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው በአፉ ውስጥ ትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው ቀላያቶችንም በመዝገቦች የሚያኖራቸው። ምድርን ሁሉ እግዚአብሔርን ትፍራው። በዓለም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ
ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ ነው። እግዚአብሔር ከሰማይ ተመለከተ፣ የሰውን ልጆችም አየ። ቅድም ያልነው ማለት ነው ምንድነው ዚቁ ላይ ያለው ማለት ነው። ቅድም መርጌታ ያለው ይሄን ማለት ነው። የማአላፈሩ ያለው ሐወፅም ሰማይ እግዚአብሔር ከሰማይ ሆኖ ተመለከተ። ማአላፈሩ ሳይሆን ሐወፅም ሰማይ። ኦኬ ከማደሪያው ቦታ ሆኖ በምድር በሚኖሩት ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውን ሁሉ የሚያስተውል ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱ ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በረሃብም ጊዜ ይመግባቸው ዘንድ። ነፍሳቸውንም እግዚአብሔርን ተስፋ ታደርገዋለች፣ ረዳታቸውና መጠጊያቸው እሱ ነውና። ልባቸው በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነዋልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመንን ይላል። ኦኬ ወንድማችን አሁን ቀጥሎ አንብቤዋለሁ 22 ቁጥር ማለት ነው። ያው በቤተክርስቲያኒቱ አስተምሮት ደግሞ በምድራችን አውድ ተብሎ ይጠራል፣ ወይ ደግሞ ነጮቹ ኮንቴክስት ብለው የሚሉት ማለት ነው። ይሄ ክፍል ጻድቃኑ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል ብሎ የሚለውን ለነ ተክለ ሃይማኖት ዝማሬ፣ ለፍጡራን ሁሉ ዝማሬና የተለያየ ነገር ይገባል ብሎ የሚለውን ቃል ለመጥቀስ ይህን ቃል ያመጡታል። እንኳን ደህና መጣ ወደ ብሉይ ኪዳን፣ ከኔ ጋር ታወራለህ። አሁን ቀጥለ አብራራለን። አሁን አንብቤልሃለሁ፣ አብራራለን። አንተ በምን አውቀህ ነው አይመሰገኑም ያልከው? ጥቅሱን አሁን መጀመሪያ አንተ መነሻ ምንድን ነው? አንተ ቆይ ኤርሚያስ ብዙ ጊዜ አዳምጠኝ። ቆይ አሁን መከራከር አይደለም። አንተ በምን አወቅ አይመሰገኑም አይዘምርላቸውም ስትል? ይሄ እኮ መዝሙረ ዳዊት ላይ እኮ ነው ያለው። መዝሙር እኮ ነው። አንተ ከየትኛው መጽሐፍ ቅዱስ ጋር አውቀህ ነው አይዘምርላቸውም ስትል? ለፍጡር ዝማሬ እንደሚገባ አብራራ። ጥቅሱን ስጠኝ። ጥቅስ ከመጽሐፍ ቅዱስ አወጣህ እንደኔ። ኦኬ እታች ውረድ። ለአቅመ ውይይት ስትደርስ ትመጣለህ። this is orthodox አነበብኩለት 22ን ቁጥር አብራራ። ዝማሬ እንደሚገባ አምጣ አልኩትኝ። ያው ቅድም እንዳልኳችሁ ዋይ አብራራ ነው በቃ። ያው ቁጥር 22 ድረስ አነበብኩኝ። ይሄ ማለት ጻድቃን ማለት እነ ተክለ ሃይማኖት ናቸው፣ ቅኖች ደግሞ እነ አርሴማ ናቸው ብሎ ሲንገረን እና ምስጋና ይገባል ብሎ ማለቱ ዝማሬ ይገባል ማለት ነው ብሎ ይበለን። አናያ እሱ ነው ጥቅሱን ያመጣው እሱ ነው። እኔ ጥቅሱን በማንበብ ረዳሁትኝ። ማብራራት ማን ነው? የሱ አይደል? ጥቅሱን ያመጣው እሱ ስለሆነ አዎ ይሄንን እንኳን አያውቅም ማለት ነው። ሰንበቴ ጠላ ጠጪ ማለት ነው። ዝም ብሎ አውደልዳ የሆነ ሰው ሁሉ መጥቶ እኛ ላይ መጮህ የለበትም። ያው አነበብኩልህ። ጥቅሱን አንተ ነው ያመጣኸው አይደለ? እኔ በማንበብ ይሄው ሙሉን 22 ቁጥር አነበብኩ። አሁን ቀጥሎ ይኸውልህ በል አሁን በጥንቃቄ ስማኝ። ቴንኪው ስላነበብክልኝ ይባላል። ባዶ እጅን ስትንከወከው መተህ እኔው ነኝ መጽሐፉን ገልጬ ያነበብኩልህ። አንድ እንደው ባታመሰግነኝ እንኳን ቶ ኦኬ። አሁን አየህ፣ እሺ ቴንኪው ስላነበብክልኝ። ከዚህ በኋላ እንግዲህ ቀጥለህ ስማ። ለጻድቃን ዝማሬ እንደሚገባ ይሄው ብለህ ትርጓሜውን እኔ ወደ ላይ እንደዚህ ከፍ እያረኩልህ ከቁጥር 1 ጀምረህ ወደ ላይ ከፍ እያረኩልህ ሲሄድ እየተነተንከው ትመጣለህ ማለት ነው። እናው እንዴ አሃ ለካ ተታለና ለጴንጤዎቹ ለካ ለፍጡራን ሁሉ ዝማሬ ይገባል ማለት ነው ብለን እንድንል በትርጓሜ ልታስገርመን ይገባ ነበር። አንተ ካነበብኩልህ በኋላ ይሄን ሁሉ አንብቤ ከጨረስኩ በኋላ ትርጉም አምጣ አብራራው ተብለህ ስትባል ቀደም ያልኩት አይነት ነገር ማለት ነው። ስለዚህ ለአቅመ ውይይት ስትደርስ ብራዘርዬ ምን አሁን ምን ልታረግ ትመጣለህ? አግሊሉ ምንድን የቀረህ? እሺ ጌርሳምዬ ካወራው ያውራ። ተመልሶ መጥቷል። እኔ አልችልም ብራዘር ኤርሚ፣ አንተ ካልቻልካቸው እንደዚህ ነው ያልችላቸው እና ስራው መጽሐፍ ነው። አንተ አይመሰገኑም ስትል ያልከው አንተ ለዘላለም የሚኖረው ተርጉም እኮ ተባልክ አክሊሉ። ለበረከትም ነው እነሱ መታሰቢያ እጠቅስልሃለሁ። አንተ አያስፈልግም ስትል
ወይም ደግሞ ይሄ ነገር ስትቃወም ከየትኛው መጽሐፍ ቅዱስ ክፍል አይተህ ነው ለጻድቃን መታሰቢያ አይደረግም አይታሰቡም ስትል ይሄንን ከየት አመጣህ ነው? ከየት አመጣህ ነው? ከመጽሐፍ ቅዱስ አሳየኝ። ኤርሚ ከኔ ጋር ይስማማል ብዙ ጊዜ አክሊሉ ከኔ ጋር ይስማማል። አክሊሉ እንዴት ነህ? ደህና ነህ አክሊሉ? ከመጽሐፍ ቅዱስ ካሳየኝ ጎበዝ ነህ አክሊሉ። ይሰማሃል? አንተ ከመጽሐፍ ቅዱስ አሳየኝ እኮ አልኩህ። አክሊሉ ይሰማሃል? አይዘመርላቸውም። ኦ ማይ ጋድ ምንድነው መሰለህ ኤርሚዬ እንትኑ ላይ ስልኩ ላይ ጻድቃን የሚል ሰርች አደረገና ከዛ ሰርች ሲያደርግ የሚያመጣለትን ይዞ ገባ ጻድቃን የሚለው እዚህ ጋር እነማንን ነው በዋናነት እንዲመልስ የፈለኩት እሱን ነበር። ጻድቅ የሚል ነገር ስላየ በቃ ኢንዲኬት አደረገው ለተክለ ሃይማኖት ነው ብሎ። ኤርሚዬ መዝሙር እዚሁ መዝሙር መጽሐፍ ላይ ምዕራፍ 1ን ክፈተው እስኪ። በቃ መዝሙር 1 ገና መጽሐፉ ሲጀምር ማለት ነው ገና ሲጀምር ጻድቃንና ኃጥአንን ለይቶ ነው የሚጀምረው። መዝሙረ ዳዊት መጽሐፉ ራሱ ልክ ነው። መዝሙረ ዳዊት ይሄው አንብበው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን ይላል። እሺ ኤርሚዬ ወደ ላይ አድርገው። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። የእግዚአብሔር ጻድቃንን መንገድ ያውቃልና የክፉዎችን መንገድ ግን ትጠፋለች። ስለዚህ ጻድቃንና ኃጥአንን ለይቶ ነው መጽሐፉ ራሱ ከምዕራፍ 1 የጀመረው። ኦኬ ጻድቅ ያላቸው እነማን ናቸው? በክፉዎች ምክር ያልሄዱትን፣ በኃጢአተኞች መንገድ የማይቆሙትን፣ ሕጉን በቀንና በሌሊት የሚያስቡትን። ኦኬ አሁን ጻድቅ የሚለውን ቃል ሰርች ሲያደርጉ ሰርች በተላይ ዝርግፍ የሚያደርግላቸውን ይዘው ይመጡና ኢቭን ኮንቴክስቱን እንኳን ሳይረዱ ኦኬ እኔም ልሆን እችላለሁ እዚህ ጋር የተጠቀስኩት። ኦኬ በእንደዚህ አይነት አካሄድ ከሆንኩኝ እኔም ጻድቅ ነኝ። ሶ ይዞ የመጣው የመጽሐፍ ቅዱስ ቃል ምንድነው? እነዚህ ጻድቃን ቅኖች ሊያወድሱት ይገባል ነው። 33 ላይ ደግሞ በዚህ ሊያወድሱት ይገባል እግዚአብሔርን። ዳስት አይ እስኪ ይምጡና ማለት አቅም ያለው እንኳን እሱ ይሄ ያልኩሽ አንድ ሰንበቴ ጠጪ የሆነ ሰውዬ አይደለም መጋቢ ቡሌ የተባሉት ከዚህ በኋላ እንዳታስገቡት። መጋቢ ቡሌ የተባሉት ራሱ ብሉይ ኪዳን ላይ እውቀቱ አለኝ ብሎ የሚል ሰው ካለ ከዚህ በፊትም እኮ ኢንቫይት አድርጌ ነበረ። መጥተው ማውራት ይችላሉ። ኦኬ ዝም ብሎ ሰንበት የጠጭ እኮ አልኩ። ይሄ አክሊሉ ሳይሆን ይሄ ጭንቅላት ላይ የሚደረገው አክሊል ሳይሆን ይሄ ሊሉ የሚለው ነው። እዚህኛ ላይ አክሊል ነው የመጣው ማለት ነው እንጂ አክሊል ሊሆንብን ሳይሆን ሊሉ የት እዚህ ፔጅ ላይ ማለት ነው። አክታቸውን ሊተፉ እንጂ ለሌላ አይደለም የመጡት ማለት ነው። እውቀት ግን ከሆነ አነበብኩልህ አይደል? ከዛ መተርጎም ነበር እንግዲህ ግን ምን ታደርገዋለህ? እና ሊሉ ነው የመጣው። እኛ ደግሞ አክታ መጥፊያ አይደለንም። አክሊሉ ስታጠብቀውና ስታላለው እንዲህ ስለሚተረጎም ማለት ነው። እህትዬ ተባረኪ። በዚህ መሰረት ለፍጡር ዝማሬ ይገባል ብሎ የሚለውን ትምህርታቸውን ለማጽደቅ ነው የመዝሙር 33ን በጣም ብዙ ጊዜ የሚጠቅሱት ማለት ነው። ለቅኖች ምስጋና ይገባል ብሎ የሚል ኦኬ። እሺ ለቅኖች ምስጋና ይገባል አይደል? ተክለ ሃይማኖት ቀን ነው ወይ? እንደው በእነሱ እንኳን ሀሳብ ከሄድንላቸው ተክለ ሃይማኖት ጻድቅ ነው ወይ? ቆይ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ይላል። እሺ አቡነ ተክለ ሃይማኖት ጻድቅ ነው? አዎ ከሆነ መልስህ በማን ነው የጸደቀው? በምንድን ነው የጸደቀው? ምን ሰርቶ ነው የጸደቀው? ወይስ ምን አምኖ ነው የጸደቀው? እሱን እስኪ መጥቶ የሚያስረዳን ብለን ብዙ ጊዜ ጥሪ ያደረገ እና ጨዋት ብቻ
ምዕመኑ ከአገልጋዩ ያልተሻለበት አይነት ነገር ማለት ነው። እና እኔ ብዙ ማውራት አልፈልግም፣ ግን ሰው ግን ሲገባ እናወራ ነበር በዚሁ ላይ ማለት ነው። በዚሁ ላይ እዚሁ ጋር መልሷል፣ እዚሁ ጋር ማለት ነው። ምናልባት 4 እና 5 ቁጥሮችን ወርታች ስናነብ ምን እያለ እንዳለ ቅድም እህትየው ያልሽው ከምዕራፍ 1 ጀምሮ ባለው ላይ ማለት ነው። ስለዚህ ለፍጡር ዝማሬ አይገባም ወንድሞቼ እናቶቼ፣ ለፍጡር ዝማሬ አይገባም፣ አይገባቸውም፣ አልተገባቸውምም፣ አይገባቸውም። መላእክት ፍጡራን ናቸው። ለመላእክት ዝማሬ አይገባም። ቅዱስ ሚካኤል አሁን የእግዚአብሔር መልአክ ነው። ዝማሬ አይገባውም፣ አልተገባውምም፣ ይገባኛልም ብሎ አላለም። እግዚአብሔርም ይገባዋል የመላእክት አለቃ ነውና እኔ የመረጥኩት ባሪያዬ አገልጋዬ ነውና ይገባዋል አላለም። ለምን? ራሱ ሚካኤል ዘማሪ ነው። ወገቡን አሸፍጦ ራሱ ሚካኤል ዘማሪ ነው። ለዘማሪ ዝማሬ አይገባውም። ራሱ ዘማሪ አይደል ወይ? ለእግዚአብሔር ይዘምራል። ቅዱስ ገብርኤል ዝማሬ አይገባውም። የእግዚአብሔር ቅዱሳን መላእክት ዝማሬ አይገባቸውም። አጭርና ግልጽ። ሜዳው ላይ ስትመጣ አስነጥሶ የሚያስወጣልን እውቀት እንነግራለን ማለት ነው። አይገባቸውም ዝማሬ። አንደኛ ቅዱሳን መላእክት ይገባናል ብለውም ትእዛዝም አልሰጡም። የትም ቦታ ላይ የሰው ልጆች ዘምሩልን ብለው ትእዛዝ አይሰጡም፣ ሊሰጡም አይችሉም። ሁለተኛ ጌታችን እግዚአብሔር የቅዱስ ገብርኤልም የእኛም አምላክ ለመላእክት ዘምሩላቸው ብሎ አንድም ቦታ አላለም። ቅዱሳን ነቢያትም ለመላእክት ዝማሬ ይገባል እያሉ እነ ሙሴ ሲያዘጠዝጡ አታይም። ለመላእክት እንደውም መልአኩን እያየው ሙሴ ጭጭ ነው ያለው፣ አልዘመረለትም። ደስ አይልም? ከእስራኤል ሰራዊት ፊት ይሄድ የነበረ እግዚአብሔር መልአክ ብሎ ይላል አይደል? ባህሩ ከተከፈለ በኋላ ግን ለማን የዘመሩት? ሙሴና የእስራኤል ልጆች ለማን የዘመሩት? ለመልአኩ ይላል? ለሙሴ ይላል? ሙሴ ጻድቅ ሰው አይደል? ነብይ አይደል? ለጻድቃን ዝማሬ ይገባል? አይገባም። ስትገቡ ዶዙን ከፍ አረግና ተንገዳግደህ ስትወርቅ ድረስ በጭንህ ላይ በመቀመጫህ ላይ እንወጋሃለን ማለት ነው። ይሄን የጽድቅ እውነት ያው በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ። ሙሴና የእስራኤል ልጆች አዎ፣ ሙሴ ራሱ ዘማሪ ሆኖ ነው የቆመው። አዎ ይታይ። ይሄንን የሚያክል ታላቅ ነብይ ሊዘመርለት ሲገባ እንደነ ተክለ ሃይማኖት ግን አልተዘመረለትም። ማን ጣሰው? ሄድና አንተው ድምጹን ወሬ አታብራብን። ለፎይ ድምጹን ይላል። አንተ ተኝተህ በነበርክበት እኛ ስንናገር ነበር፣ ስንጮህ ነበር። እሺ እታችሁ ሙሴ የእግዚአብሔር ነብይ አይደል? ከአቡነ ተክለ ሃይማኖት በ100 እጥፍ አይደለም በ1000 እጥፍ የሚበልጥ ጻድቅ ሰው ነው። አቡነ ተክለ ሃይማኖት የእግሩን ጥፍር ቆሻሻ እንኳን አይደርስም። የሙሴን ያህል ጽድቅ የለውም። ጊዮርጊስ አርሴማ ከተማ ብለህ የምትላቸው የዚህን ነብይ ያክል የጥፍሩን ቆሻሻ ያህል እንኳን የጽድቅ እውነት የላቸውም። ለእግዚአብሔር የተወለደ ነብይ ነው። እግዚአብሔር በዓላማ ያመጣው ነብይ ነው። የዘላለም ሐሳቡን ሊፈጽምበት እዚህ ምድር ላይ ያመጣው ነብይ ነው። ለዚሁ ዓላማ ኖረ፣ ይህንኑ ዓላማ አገለገለ፣ አንቀላፋ። ጻድቅ ሰው አይደል ነው። የእስራኤል ልጆች ለሙሴ ዘመሩለት ይላል አይልም? የእስራኤል ልጆች ለሙሴ ዘመሩለት ይላል አይልም? ጻድቅ ሰው አይደል ነው። ይሄ ሁላችሁ ወንድሞችና እህቶች አንደኛው ክፍል ማለት ነው። አንዱ ከመጽሐፍ ቅዱስ ውስጥ ክፍል ውስጥ አንዱ የኦርቶዶክስን አናታቸውን የሚመታ ጥቅስ ይሄ ነው። እርግብግቢቱን ብሎ የሚጥለው ማለት ነው። ለፍጡር ዝማሬ ይገባል ብለው ሲሉ መላእክትንም ሰውንም ጭምር ይዞ ነው። አሁን እዚህ ጋር መላእክትም አለ፣ አሳያቸዋለሁ። መልአኩን
በዚያንም ጊዜ ይላል። በዚያንም ጊዜ ከማለቱ በፊት ወደኋላ ዘጸአት መጽሐፍ ምዕራፍ 14 ላይ ልሂድና ላንበው ማለት ነው። ኦኬ እንዲህ አለ፣ እግዚአብሔርም ስለ እናንተ ይዋጋና ዝም ትላላችሁ አለ። ከቁጥር 13 ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸውም፣ ቁሙ ዛሬ ለእናንተ የሚያደርጋትን የመልአኩን ማዳን ይላል አይልም። የኔን ማዳንስ ብሏል ሙሴ አይልም። ለምን? መልአኩም ሙሴም ማዳንን አይችሉም። ከቻሉም እግዚአብሔር አምላክ መልአኩንም ለማዳን ሙሴንም ለማዳን ከጠራው ማለት ነው። ኦኬ የእግዚአብሔርን ማዳን እዩ። እነሱ የእግዚአብሔር አገልጋዮች ናቸው። እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ነገር፣ አንተም በትርህን አንሳ፣ እጅን በባህሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ። ኦኬ እነሆ እኔ ግብፃውያንን ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊቱ ሁሉ፣ በሰረገሎቹ በፈረሰኞቹ ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹ ላይ ክብርን ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ከዛ ካለ በኋላ እዩት፣ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ኦኬ እንደው መልአክ ብሎ የሚለውን ቀጥታ መልአክ ብለን እንደው እንበለው ነው ያልኩት። የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። የእግዚአብሔር መልአክ ብሎ የሚለውን ቃል ያዙልኝ ማለት ነው። አሁን መልአኩ ራሱ መልአኩ ነው ወይስ ክራይስት ነው ብሎ የሚለው አሁን እዛ ውስጥ አንገባበትም፣ ግን መልአክ ብሎ የሚለውን እንያዝላቸው። በግብፃውያንና በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር፣ በዚያም በኩልም በሌሊቱን አበራ። ሌሊቱን ሁሉ እርስ በርሳቸው አልተቀራረቡ። ሙሴም በባህሩ ላይ እጁን በዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደ። ባህሩን አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ፣ ውሃውን በቀኝና በግራ እንደ ግድግዳ ቆመላቸው ይላል። በቃ እዛ ተሻገሩ ማለት ነው። ተሻገሩ። በጣም የሚለው ቁጥር 24 ላይ በተለይ ንጋትም በሆነ ጊዜ እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ፣ ሰራዊትንም አወከ፣ የግብፃውያንን ሰራዊትንም አወከ። የሰረገሎችንም መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋል፣ ከእስራኤል ፊት እንሽሻሉ። እግዚአብሔርም ሙሴን እጅን በባህሩ ላይ ዘርጋ፣ ውሃውንም በግብፃውያንና በሰረገሎቹ በፈረሰኞቹ ላይ ይመለሳለው። ሙሴም በትሩን አነሳ፣ ዘረጋ። ከዛስ ሙሴም እጁን በባህሩ ላይ ዘረጋ፣ ባህሩን ማለዳ መፍሰሱን ተመለሰ። ግብፃውያን ከእርሱ ሸሹ። እግዚአብሔርም ግብፃውያንም በባህሩ መካከል ጣላቸው። ማን የጣላቸው? እግዚአብሔር። ልብ በሉ፣ መልአክ የሚባል አለ፣ ሙሴ አለ። እግዚአብሔርና ሙሴ መልአኩ ተረዳርተው ጣሏቸው አይልም። ሙሴ እግዚአብሔርን አይረዳውም፣ መልአኩም እግዚአብሔርን አይረዳውም። እግዚአብሔር ግን ሙሴንም መልአኩንም ይረዳል። የእስራኤል ልጆችንም ረድቷል፣ እኛንም ረድቶናል። ስሙ ይባረክ። ከዛስ በቃ ባጭሩ ከዛ ዝማሬው ጋር ልሂድልን። ምዕራፍ 15 በዚያን ጊዜ ይላል። በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ። ጥያቄ አለን። የእስራኤል ልጆች ምን ያህል ደፋሮች ቢሆኑ ምን ያህል ባለጌዎች ቢሆኑ ነው ምናምን ነገር ብለህ ብትል ባለጌ አይደሉም። እዚህ ጋር ትክክል ነው ያደረጉት። ለምን ለመልአኩ አልዘመሩለትም ብሎ የሚለውን ጥያቄ ነው ማንሳት ያለብን። መልአኩ ተብሎ የተባለው ቀጥታ የእግዚአብሔር መልአክ ነው ብለህ የምትል ከሆነ ለምን ያልዘመሩለት? እሺ ለመልአኩ ሳይዘምሩ ለሙሴ እንዴት አልዘመሩለትም? ባህር ከፍሎ ፊት ለፊታቸው ያሻገራቸው ነብይ እያዩት በስጋ ለምን አልዘመሩለትም? ለሙሴ ዝማሬ አይገባውም እያላችሁ ጻፉ ወንድሞች እናቶች። ታላቁ ነብይ ሙሴ ዝማሬ ካልተገባው ያንተ ተክለ ሃይማኖት አይገባውም። ያንተ ጊዮርጊስ አርሴማ ከተማ ብለህ የምትላቸው አይገባቸውም።
ሲያምራቸው ይቀራል ከኔ አፍ። አሁን ዝማሬ በፍጹም አይገባቸውም፣ አልተገባቸውምም፣ አይገባቸውም። በእስራኤል ልጆች ፊት 10 ተአምራትን ያደረገ እኮ ነው ይሄ ነቢይ። አልተገባውም። ለሙሴ ዝማሬ ምን አይለው? አይገባውም። ጻድቅ ሰው አይደል? በደንብ ከነ ተክለ ሃይማኖት ይልቅ ዓለም የሚያውቀው ነቢይ ነው። ዓለም የሚያውቀው ጻድቅ ነቢይ ተክለ ሃይማኖት ኢትዮጵያ ውስጥ ብቻ የሚታወቀው። አይገባውም። መድኃኒዓለም ነው ብዬ የምልሽ አይገባውም። ለሙሴ ዝማሬ መልአኩስ ቢሆን አይገባውም። ለመልአክ ዝማሬ ይገባል ብሎ የሚልበትን ክፍልና እናሳየና የለም። እና ራሱ ሙሴ ግን ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ። በቃ ይሄው ነው። ዝማሬ የተገባው ጌታ እዚህ ጋር ስሙ ይታያል። በቃ ወይ ፍንክች ይላል። ተናደዱ፣ የእግዚአብሔር ጠላቶች የሆናችሁ የስሙ ጠላቶች የሆናችሁ ማለት ነው። በጣም ልትናደዱ ይገባል። ሙሴና የእስራኤል ልጆች አብሮ ሆኖ ከእስራኤል ልጆች ጋር ሙሴ ራሱም የእስራኤል ልጅ ነውና ለእግዚአብሔር ዘመሩ፣ ለመልአኩም ዘመሩ አይልም። አይገባውም። የፈለገ ቅዱስ መልአክ ይሁን ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል የበለጠ አለ? ሱራፌል፣ ኪሩቤል አይገባቸውም። ሲያምራቸው ይቀራል አልኩ። አይገባቸውም። የተገባው እነሱም ጭምር የሚዘምሩለት የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ብቻና ብቻ ነው። እንዲህ ብለው ተናገሩ። ሲናገሩ ደግሞ እንዲህ ብለው ዘመሩ። በክብር ከፍ ከፍ ብለዋልና ይላል አይልም? ብለዋልና ብሎ መልአኩና ሙሴን እግዚአብሔርን ጨምሮ አብረው በብዜት ተናገሩ አይልም? በክብር ከፍ ከፍ ብሎአልና ለነጠላ ለእግዚአብሔር ብቻ ማለት ነው። በክብር ከፍ ከፍ ያለው እሱ ነው። ለእግዚአብሔር ለሙሴም ለመልአኩም እዘምራለሁ ይላል አይልም? በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣሏቸው ይላል? ጣሏቸው ይላል ወይስ ጣለ ነው የሚለው? ጣለ። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ለዘላለም ስሙ ይባረክ። ሙሴ ምን እንደሚልልኝ ይኸውልህ፣ ጉልበቴ ይላል ሙሴ። ዝማሬም ማን ነው? ተክልያ አይደሉም እንዴ ይላል። ይሄ ማንንም ዝም ብሎ ልቅምቃሚ አምጥተህ እንትን ትላለህ እንዴ አንተ? ልቅምቃሚ እኮ አልኩህ። ፍጡርን ከየትም ከአረብም ሀገር አምጣው ከእስራኤልም ሀገር አምጣው፣ ለፍጡር የምትዘምር ከሆነ ልቅምቃሚ የሆነ ማለት ነው። ልቅምቃሚ። ሙሴ ግን የሚለው ነው ይልኝ ከእስራኤል ልጆች ጋር ጉልበቴም፣ እሺ ዝማሬም ማን ነው? እግዚአብሔርና እመቤቴ እና አርሴማና እነ ተክለ ሃይማኖት አይደሉም እንዴ አለ? አይልም። እግዚአብሔር ነው የሚለው። መድኃኒቴም ሆነልኝ። ይህ አምላኬ ነው አመሰግነዋለሁ። በቃ እኛም ይሄንን ያልነው ታዲያ ምን አጠፋን? የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ታዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው። ጣሏ አይደለም፣ ጣላቸው። እግዚአብሔር ጣሏቸው ቢሆን ነቢዩም ምንም ተባብረው ብለታል። ጣላቸው። የተመረጡትን ሶስተኞች በኤርትራ ባህር ሰጠሙ። ቀላያት ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። አቤቱ ጌታዬ ስም ይባረክ። የኔ ጌታ አቤቱ ቀኝህ በኃይል ከበረ። የሰራዊት አምላክ ልዑል እግዚአብሔር ክብርና ምስጋና ለታላቁ ለስምህ ይሁን። አቤቱ ቀኝህ ጠላቱን አደቀቅ።
እንዲህ ከፍ ከፍ አድርግልን እንጂ ሙሴ የተፈጠርከው ለዚህ አይደል? እንደዚህ አድምቀው ነው የሄዱት። ይሄንን ብሎ እንኳን ይሄንን የዘመረ እንኳን ነብይ አልተዘመረለትም። አንተ እንትና ወይዘሮ ስንዱ ትላለህ እንዴ? በክብርህ ብዛት የተነሱብህን አጠፋህ፣ ቁጣህን ሰደድህ፣ እንደ ገለባ በላቸው ይላል። በአፍንጫህ 5 ትንፋስ ውሆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ፣ ሞገዱ በባህር ውስጥ ረጋ። ጠላት አሳድጄ ይዛቸዋለሁ፣ ምርኮንም እከፋፈላለሁ፣ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ ማ ፈርዖን። ከኋላ ይዤ አንቄ ማንቁርቱን ይዤ መልሼ የዘላለም ባርነት ውስጥ ጨምረዋለሁ ብሎ የእስራኤልን ልጆች አይችልም። ያቺ ዘመን ያቺ ቀን የተባረከች ናት። ነፋስንም አነፈስህ ይላል። የምስራቅ ነፋስ አመጣ ማለት ነው። ባህርንም ከደንካቸው፣ በኃይለኞችም ውሆች እንደ አረር ሰጠሙ ወረታች። አቤቱ ምን ልትለው ይሆን ሙሴ? አቤቱ በአማልክት መካከል እንዳንተ ያለ ማን ነው? ማን አለ? ማንም። ለእኛ ማንም የለም። እንደ ኦርቶዶክስኛ ቆራሊዮ ይመስል ሰብስበን ማንንም እንትና ይገባታል እንትና ይገባዋል አንልም። ለእኛ ማንም የለንም። እንደ እግዚአብሔር ያለ ማንም የለም። ለእኛ ማንም አልኩ። በምስጋና የተፈራ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይላል። ማንም የለም እንደ እግዚአብሔር ያለ። ቀኝህን ዘረጋህ፣ ምድር ዋጠቻቸው። በቸርነት የተቤዠውን ሕዝብህን መራህ፣ በኃይልም ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡ፣ በፍልስጤም የሚኖሩ ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብ ኃያላን መንቀጥቀጥ ያዛቸው። ወሬው ተሰማ ማለት ነው በሩቅ አገር። በከነዓን የሚኖሩ ሁሉ ተንቀጠቀጡ። አቤቱ ሕዝብ እስኪያልፍ ድረስ የተቤዠው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህም ብርታት እንደ ድንጋይ ዝም አሉ ይላል። ሰይ የኔ አባት አንተን አመልክሃለሁ፣ ለአንተ እገዛለሁ። ዘሬና ትውልዴ አንተን ያመልክህ። የወንድሞቼ የእህቶቼ እዚህ ያሉ የሚሰሙ ዘር ትውልዳችን አንተን ያምልክህ። አቤቱ አንተ ታስገባቸዋለህ፣ በርስት ተራራ ተተክላቸዋለህ። አቤቱ ለማደሪያህ ባደረከው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። እህትየዋ ደግሞ ምን ትል ይሆን? እስኪ ደግሞ አለች ከነ አርሴማ የበለጠች አርሴማ ትለኛለህ። ከነ አርሴማ የበለጠች ከማንንም ጥራ። ምን ትል ይሆን? እስኪ ደግሞ እህትዬቱ ደግሞ እንስማት እስቲ። የፈርዖን ፈረሰኞች ከሰረገሎች ከፈረሰኞቻቸው ጋር ወደ ባህር ገቡ፣ እግዚአብሔርም የባህሩን ውሆች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን እህት ራሱ የሙሴ እህት ማለት ነው ታላቂቱ የአሮን እህት ነቢይቱ ማርያም፣ ነቢይ እኮ ናት። ነቢይ የእግዚአብሔር አፍ ማለት ነው። ነቢይቱ ማርያም ብድግ አለችልህ። ከበሮ ወሰደችና በእጇ ወሰደችና ሴቶችም ሁሉ በከበሮ በዘፈን ከኋላ ወጡ። ከዛስ ማርያምም እየዘመረች መለሰችላቸው። ምን እያለች? በክብር ከፍ ከፍ ብለዋልና እናታችን ሳራና ርብቃ ሊያም እንደዚሁም እግዚአብሔርም ጭምር አለች ወይ? አላለችም? አናደድኩህ፣ ከንፈርህን ንክስ አድርገች አለው። ርብቃና ሊያ ሳራም አለች ወይ? እናቷን ዮካብድን ጠርታ አለች ወይ? ማርያም ነቢይቱን የወለደች ዮካብድ፣ ካህኑን አሮንን የወለደች ዮካብድ፣ ነቢይ የወለደቻቸው በሙሉ የእግዚአብሔር አገልጋዮች ናቸው። እቺ እናት በተለይ ዮካብድ የወለደችው ዝም ብሎ ሰፈር ላይ የሚሯሯጥ ና ቡና ጠጡ ብላለች እትዬ እንትና ምናምን ነገር ብሎ እንዲህ አይነት ልጅ አይደለም የወለደችው። ዱብ ስታደርግ ነቢይ ነው። ወንድ ስትወልድ ካህን ነው። ወንድ ስትወልድ ነቢይ ነው። ሴት ስትወልድ ነቢይት ናት። የጻድቃን እናት ናት አልኩ እና
ነቢይቷ ማርያም ከበሮዋን ወሰደችና በከበሮ በዘፈን ከኋላ ወጡ። በኋላ ማርያምም እየዘመረች መለሰችላቸው። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ምንድነው እናንተ እግዚአብሔር ላይ የሰፋችሁ ብለች ብትላቸው በቃ ዝማሬ፣ ምስጋና፣ አምልኮ የተገባው እግዚአብሔር ብቻ መሆኑን ያውቃሉ። ለታናሽ ወንድሜም ዘምሩለት ለሙሴ አለች አላለችም? እርድብናልክ እሱ አየህ የወንጌል ባህሪው ነው አንዱ። አንጀቴን አሳረረኝ ሰው አልክ አንዱ የወንጌል ባህሪው ነው ብራዘር። ወንጌል ማስደሰት ብቻ ሳይሆን ያናድዳል። ለወንድሜ ለአሮንም ዘምሩለት እንጂ ቄስ እኮ ነው አላለችም። አሮን ዝማሬ አይገባውም። የእግዚአብሔር ካህን አይደል? ያውም ኤፉድ የሚለብስ የእግዚአብሔር ሊቀ ካህን ነው። ሙሴ እግዚአብሔር ነብይ አይደል? ነው። የማርያም ታናሽ ወንድሟ ነው። ለታናሽ ወንድሜም ዘምሩለት እንጂ እንዴ ለወንድም ጋሼ ብላለች አላለችም? ለምን? ነብዩ ሙሴ ዝማሬ አይገባውም። ነብይቱ ማርያም ዝማሬ አይገባትም። ካህኑ አሮን ዝማሬ አይገባውም። መልአኩ ዝማሬ አይገባውም። አብርሃም አባታችን ዝማሬ አይገባውም። ይስሐቅ፣ ያዕቆብ ዝማሬ አይገባውም። አይገባቸውም። ለዘላለም አይገባቸውም። ከየት ነው የተማራችሁት እናንተ? ከየት የመጣችሁ ጉዶች እንደሆናችሁ እኮ ነው በጣም የገረመኝ። አይገባቸውም። ለአብርሃም፣ ለይስሐቅ፣ ለያዕቆብ ዝማሬ አይገባቸውም። ለሚካኤል፣ ለገብርኤል ዝማሬ፣ ለነገደ መላእክት ዝማሬ አይገባቸውም። ለሙሴ፣ ለአሮን፣ ለነቢያት፣ ለኤልያስ፣ ለኤርሚያስ ዝማሬ አይገባቸውም። እነዚህ ሁሉ አባቶች የተገባህና የተገባው ብለው የዘመሩት ስሙን ሳይ ራሱ በጣም ጠግባለሁ። አንተዬ ደስ ይለኛል። እግዚአብሔር ስሙ ራሱ ተጽፎ ሳይ ራሱ ኢየሱስ ብሎ የሚል እግዚአብሔር አማኑኤል ብሎ የሚል ስም ሳይ ያዌ በጣም ደስ ይለኛል። የእግዚአብሔር ልጆች ደስ ይለናል። እና ማርያም ተቀበለ የምትለውን ይል እንደ ቤተሰቡ ተማምሎ ነው እንደ የወጣው ወንድምየው እዛ ቅድም አብሮ የዘመረውን ይታይ። አንድ የፍጡር ስም አላስገባም ሙሴ። እህትየው ደግሞ ተቀበላ የምትለውን ይልኝ ተለክፈዋል እንደ በእግዚአብሔር ነው ብለህ የምትለው ልክ ነው። ለእግዚአብሔር ዘምሩ። ፈረሱና ፈረሰኛውን በባህር ጣለ። ወንድሜና እግዚአብሔር ጣሏቸው አላለችም። አየህ፣ ጨዋ የሆነች እናት ናት። ሙሴም እስራኤልን ከኤርትራ ባህር አስጓዘ፣ ወደ ሱርም ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበር፣ ሊጠጡትም አልቻሉም። የዚያን ስፍራ ስም ማራ ተብሎ ተጠራ። ህዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ ይላል። ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያንም ስርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው ይላል። ዝማሬ አለ ወይ? ነቢዩ ዳዊት 150 መዝሙራት የሱ ብቻ አይደሉም፣ የነ አሳፍም የሌሎችም ዝማሬ ነው ያለው። የቆሬ ልጆችም መዝሙር ነው ያለው። የአሳፍና የኤዶታም የነ ኤማን አብሮ ተጨማምሮ ነው የዳዊት መዝሙር የተባለው። የነ ዘካርያስም ሁሉ አለ። ግን በዛ በተጻፈው በ150 መዝሙር ውስጥ ዳዊት ታላቁን ነቢይ ሙሴን አንስቶ ለሙሴ ምስጋና ይገባዋል፣ ዝማሬም የተገባው ነው፣ እሱ ታላቅ ነቢይ ነውና አላለም? ታላቅ ነቢይ አይደል ሙሴ? በጣም ከሴቶች እንደሱ ያለ የተነሳ የለም ተብሎ የተባለ የለም እኮ ወንድሜና እህቴ የለም። ታምራትን በማድረግ እንደሱ ያለ ነቢይ ማን አለ? ጥራልኝ። ኤልያስ ኖ፣ ኤልሳ በፍጹም፣ ኢሳያስ፣ ኤርሚያስ አረ በፍጹም አልኩ ብራዘር። ጥራልኝ። በሙሴ እጅ እግዚአብሔር ያደረገውን ተአምር በሌሎች ነቢያት እጅ አድርጓል? በፍጹም። በመጥምቁ ዮሐንስ በፍጹም
በፍጹም አናደድኩ። ክብር ለኢየሱስ ይሁን። በፍጹም እግዚአብሔር ከነቢያት መካከል እንደ ሙሴ ተአምራትን ያደረገበት ነቢይ የለም። ተቆጥሮ እኮ አያልቅም። 10 መቅሰፍት በግብፅ በምድረ በዳ በወጡ ሰዓት ላይ አለትን በበትር እየመታ ውሃ እኮ የፈለቀው እሱ የአምላክን ድምፅ ሰምቶ ነው። እስራኤል ግን ዛጋ የሚያየው ሙሴን ነው። ከጭንጫ አለት ላይ ውሃ እንዴት ይፈልቃል? አንተዬ ልዑል ብሏላ። ልዑል ባሪያውን አዘዛ፣ መታው ሲለው መታው። የመላእክትን እንጀራ በሉ። በሱ እጅ የተደረገ ታምር በማንም ነቢያት እጅ አልተደረገም። ታዲያ ይህን ነቢይ ካልተዘመረለት እንዴት ነው አንተ ለአርሴማ የምትዘምረው? ምን ስላደረገችልህ ነው አርሴማን የምትዘምርላት? ነይ ነይ አርሴማ ወደኛ፣ ሁሉን እኮ ነው ነይ ነይ ብሎ ብሉት። ነይ ነይ ወደኛ አርሴማ። የሞተች ሴትዮ ምን እንድታርግ ነው የምትመጣው? አንተ እንኳን እሷ አይደለችም። ይኸው ዘላለማችሁ ነይ ነይ እምዬ ማርያም ብላችሁ አንድ ቀን ይኸው መጥቼላችኋለሁ ዛሬ እንኳን ብላ ድምጿን አሰምታችኋል። አታውቅም፣ ልታሰማችሁም አትችልም። እደግመዋለሁ። ነይ ነይ አርሴማ ብለህ ነይ ነይ እምዬ ማርያም ብለህ እንኳን ያልከው እኔ እንኳን ይኸው በተወለድኩበት ዘመን ስንት ዘመን ማለት ነው። ይኸው አለው ዛሬ መጥቼላችኋለሁ። አይዟችሁ ተረጋጉ የኦርቶዶክሳውያን ልጆቼ ብላ ታውቃለች ማርያም? የለም። መታ ታውቃለች? የለም። 4 ኪሎ ያኔ ኢህአዴግ በገባ ጊዜ ላይ መጣች በወረደች ብለው አሉን። ከዛ አይ ቲንክ ጠቅላይ ሚኒስትር መለስ ሲሆኑ ታምራት ላይ ብቻ ትእዛዝ ሰጥተው በቆመጥ ቆርጠው እየጣሉ አስገቡልን ማለት ነው። የት አለች? ያው 4 ኪሎ መታ ምናምን ነገር ብለው ማለት ነው። ግርግር ሊፈጥር ከዛ ሮጠን ስንሄድ የት አለች? ግማሹ ያው ጣሪያዋ ላይ ጣሪያው ጋር ነው ያለች፣ እዚህ ቆርቆሮ ጋር ምናምን ነገር አሉ። ያው ጉልላቱ ስር ስለማትታይ ነው አሉ። አንዳንዱ ደግሞ ጥዱ ላይ ነው ያለችው አሉ። እንዴ ጥዱ ላይ ዞር ብለን ስንፈልጋት ጣሪያው ላይ ነች ይሉናል። ጣሪያው ላይ ነች ብለው ሲሉ ደግሞ ወደ ጥዱ ላይ ደግሞ ዞር እንትን እሷ የጦጣ ሕፃን ልጅ ናት እንዴ ከቦታ ቦታ የምትዘለው። ከዛ ፌዴራል ፖሊስ ነው ፌዴራል ፖሊስ የሚባል ነገር የለም ያኔ ይመስለኛል። ግን ኃይል ልከው ቀንድሾ እነ ባህታዊ ገብረ መስቀልን ከርቸሌ፣ ጎንደርም ላይ ደግሞ ማነው አንድ አማሃ ኢየሱስ የሚባል ነበረ። እሱም የለየለ ፖለቲካ ነበር። ጠቅላይ ሚኒስትር መለስ ዜናዊ እግዚአብሔር አምላክ ይስጣቸው አገለገሏቸው ማለት ነው። በሚያገለግሉበት አገልግሎት ዛፍ ላይ ወጣች ብለውን እመቤቴ ትታያለች ዛፉ ላይ ብለው እና ነይ ነይ እምዬ ማርያምን ስንል የከረምን ሰዎች ከዛ የት ነው የምትገለጠው ብለው አሉን። ጻድቃኔ ማርያም ሰሜን ሸዋ ነው የምትገለጠው። አገሯ አይደለ ያው ሰሜን ሸዋ ማነው አገሯ እዛ ነው ብሎናል። ማነው የሚባለው ቲክቶክ ላይ ያለው ሰውዬ ሰሜን ሸዋ ሰላይ ድንጋይ ነው የምትታየው ብለውን ከዛ የአዲስ አበባ ህዝብ ንቅል ብሎ ልጅ ኳንታ ተከራይቶ ባንዲራ ለጥፎ ሆ ማለት ይወዳል። የአዲስ አበባ ህዝብ ማለት አዲስ አበባ በዚህ በጣም እንትን ነው። የአራዳ ልጅ ነኝ ይልሃል እንጂ ቄስ የሆነ ነገር ከተናገረ እንደ ደብረ ብርሃን በግ ነርተህ ይዘው በሰላም የምትወጣው ህዝብና ደብረ ብርሃን ሰሜን ሸዋ የት ነው? እዚህ ወደ ሰላ ድንጋይ አካባቢ። ከዛ ሄድን። እዛ ደግሞ ስናይ እመቤታችን እዛ ትገለጣለች አሉ ዋሻ ውስጥ። እኔ ምልህ ኢየሱስ ክርስቶስ እናቱን እንዲህና አላፍሮባት ነው ሰሜን ሸዋ እዛ ሰላ ድንጋይ ዋሻ ውስጥ። እኔ እንኳን እናቴን ይዤ ከተማ ውስጥ አምጥቼ የማሳየው ላይቭ ላይ አምጥቼ አሳያታለሁ። አይ ምልህ ኃጢአታችሁን ትስሎን ዋሻ ውስጥ ይሄ የዋሻ መንፈስ በጌታ በኢየሱስም የተመታ ይሁን። እና አንድ ቀንም አይተዋት አያውቁም። ድፍን ኦርቶዶክሳውያን ጌታ ይባርካቸው።
1700 ዓመት ስለሆነ 1700 ዓመት ነይ ነይ የሙዬ ማርያም ነይ ነይ የሙዬ ማርያም ይላል። ግን አንድ ቀንም ይሄው አለውላችሁ ብላ መታጠቅ ለምን ስለማትመጣ እማትመጣዋን በመጥራት ዘመናችሁን ጨረሳችሁ። መጽሐፍ ማርያም ትመጣለች ብሎ አላለንም። ማን ይመጣል ብሎ ያለን? ኢየሱስ ክርስቶስ እመጣለሁ ብሎ ያለን ጌታ እሱ ነው። እና እሱ ግን እንደሚመጣ በቅዱስ ቃሉ ስለተናገረ ጌታ ኢየሱስ ማራናታ ብለን እንለዋለን። እሱን አምልኩ። ከአብና ከመንፈስ ቅዱስ ጋር አምልኮና ስግደት፣ ውዳሴ፣ መፈራት፣ መገዛት የተገባውና የሚገባው ጌታ ልዑል አምላክ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብቻና ብቻ ነው። ሌሎቹ ሳይገባቸውም ዝማሬ ይገባቸዋል ብሎ እግዚአብሔር አንድም ቦታ አልነገረንም። አንድም ቦታ አልነገረንም። ኦኬ ስግደት ለእግዚአብሔር፣ አምልኮ፣ መፈራት፣ መገዛት ለእግዚአብሔር፣ አምልኮ ለእግዚአብሔር እርሱና እርሱ ብቻ ነው። ለምን ብለህ ብትል የህይወቴ ባለቤት ነው፣ የህይወቴ ሰሪ፣ ያንተም የኔም የእጆቹ ስራዎች ነን፣ ፍጥረቶቹ፣ ለክብር የፈጠረን እና ይሄ ነው ብለን እንለው። ተባረኩ። መርጌታ ቀጥል። አንተ ጋር ሌሊት ነው። እሺ ወገኖች እና ሌሎቹ ጋም አይ ቲንክ ቢኒዬም አለ፣ ሰላምም አለች፣ እስራኤል ናት። የተቀሩት ግን አሜሪካ ናቸው ያሉት። እኛ መቆየት እንችላለን። መሪ በጣም ይቅርታ፣ ቀጥል። የምትለው ነገር ካለ በለንና ማረፍ ካለበት አርፋለ። ቴንኪው። ችግር የለም። እሺ እንግዲህ በዚህ በተክለ ሃይማኖት ላይ ነው የተነሳ ነው። ተክለ ሃይማኖት ያልተገባ የሆነ ስፍራ ይዘዋል ነው። በህዝባችን በምድራችን ዘንድ የእግዚአብሔርን ቦታ ይዞ እየተመለከ ነው። ስለዚህ አምልኮ መገለጫዎች የሆኑ ከሆን መካከል አንዱ መዝሙር ነው። መዝሙር ለተክለ ሃይማኖት የተክለ ሃይማኖት መዝሙር አለ። የተክለ ሃይማኖት ቅኔ አለ። በተክለ ሃይማኖት ቀን ለእግዚአብሔር መቀኘት በፍጹም አይታሰብም። እንዲሁ በቤተ ክርስቲያን እንዲሁ የተማርኩ ነኝ የሚል ካለ በተክለ ሃይማኖት ቀን ለመድኃኔ ዓለም ወይም ደግሞ ለእግዚአብሔር ቅኔ መቁጠር፣ ቅኔ ከቆጠረ አንድ ሰው ቋንጣ ይባላል። ቋንጣ ቅኔ ትክክለኛ ቅኔ ለተክለ ሃይማኖት። ምክንያቱ የዕለቱ ቅኔ ተክለ ሃይማኖት ስለሆኑ ለተክለ ሃይማኖት ነው ቅኔው መቅረብ ያለበት። በማን ተተክቶ? በእግዚአብሔር ቦታ ተተክቶ። እስማ አንተ ገባሬ ሳህል ወምህረት እየተባለ አንተ የምህረትና የይቅርታ ባለቤት ነህና። ማን? ተክለ ሃይማኖት። እንዲህ እየተባለ ነው ቀን የሚቀርበው። አንዳንድ ሰዎች እኛ እኮ ጻድቃን ሰማዕታትን አናመልክም፣ እኛ እኮ ቅዱሳን መላእክትን አናመልክም ሊሉ ይችላሉ። ስላላወቁ አይፈረድባቸው። ነጠላ ተውሰው ፕሮግራም የሚመሩ ናቸው። ገዝተው አይደለም፣ ከአንዷ ነጠላ ተውሰው ገዝተው እንኳ እንትን የሚሉ አይደሉም። ስለዚህ ከእንደዚህ እኛንን የምናውቀው ምናልባት ማህሌቱን የሚያውቁ ምናልባት በማህሌት ላይ ዲያቆናት፣ ጠንካራ ብርቱ ዲያቆናት ደግሞ መዝሙር እንዴት እንደሚቀርብላቸው ለቅዱሳኑ ያውቃሉ። ስለዚህ ይመለካሉ። ለእግዚአብሔር መዝሙር ከቀረበ ለተክለ ሃይማኖትም የሚቀርብ ከሆነ እንዴት አይመለክም? ተክለ ሃይማኖት እንዴት አይመለክም ይባላል? ያውም አንዱ ለአንዱ እየተሰጠ። ማርያም ምናለች? የኤልሳቤጥን ድምፅ በሰማች ጊዜ እና የመልአኩንም ድምፅ ሰማች፣
ተመሳሳይ መልእክት ስለነበሩ ናሁ እሚእዜሰ ያስተበጽኡን የኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ አድርጓልና ይላል። ተክልየስ በመጽሐፈ ዝቅ እንደዚህ ተክለ ሃይማኖትን ይቤ ናሁ ሚእዜሰ ያስተበጽኡን የኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ አንድ ነው፣ ምንም ልዩነት በሌለበት የጥር 24 ዝቅ ገጽ 132 ላይ አያችሁ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፁዕ ይሉኛል። ብፅዕት ለሴት ነው፣ ብፁዕ ለወንድ ነው። እነሆ ከዛሬ ጀምሮ ብፁዕ ይሉኛል እስመ ገብረ ሊተ ኃይለ አብያተ እርሱ በእኔ ላይ ታላቅ ስራን አድርጓልና። ምንድነው የሰራው ስራ? አንዱ ለአንዱን በመስጠት የእግዚአብሔርን እንዲው የፍጡርን ለፍጡርን እሺ የማርያምን እንዲው ለተክለ ሃይማኖት ይስጣቸው። የእግዚአብሔርን ለተክለ ሃይማኖት መስጠት ግን ወይም ደግሞ ተክለ ሃይማኖትን ያልተገባ የሆነ ነገር ለማንገስ ከፍ ያለ ልክ እንደ እንትን አምልኮ ከፍ እንዲል ያልሆነ የማይዋጥ ያልተደረገ ነገር እንደተደረገ አድርጎ መቁጠር ግን በጣም ከባድ ነው የሚሆን አምልኮ ነው ይሄ። በእንተ ልደቱ ለተክለ ሃይማኖት አድባር ኮኑ ህበስተ ሕይወት ወእፀወ ገዳምኒ ፈረዩ አስካለ በረከት ማየ ባህሪኒ ኮነት ሐሊበ ወመዓረ ወመላእክት ተጋቢኦሙ ሰፉ ክነፊኦሙ ወጸለሉ ለዓይለ ተክለ ሃይማኖት ወበህየ ገብሩ በዓለ። እንዲህ ተብሎ ነው የሚዘመርለት። እንዲህ ተብሎ ነው ሌሊት ሙሉ በጸናጽልና በምን በመቋሚያ በደንብ የሚዘመርለት። በርካታ ካህናት ሆነው መርጌቶች ሁሉ ተሰብስበው ምን ማለት ነው? ስለ ተክለ ሃይማኖት መወለድ ወይም በተክለ ሃይማኖት በተወለዱ ጊዜ ተራሮች የህይወት እንጀራ ሆኑ። ተራሮች የህይወት እንጀራ ሆኑ። የበረሃ እንጨቶች ወይም ዛፎችም የበረከት ፍሬን አፈሩ። ወባህር የባህር ውሃም ወተትና ማር ሆነች። ውቅያኖሶች ማለት ነው። ምንድነው ግዕዙ ያለው? ሐሊቦ መማዕረ ሰፉክ ነቢዩ አስካለ በረከት ማየ ባህርኒ ኮነት ሐሊበ። ውቅያኖሶችም ምን ሆኑ? ኮነት ሐሊበ ወተት ሆኑ። ማን? ተክለ ሃይማኖት በተወለዱ ጊዜ ማርና ወተት ሆኑ። መላእክትም ተሰብስበው ክንፋቸውን ዘረጉ፣ በተክለ ሃይማኖትም ላይ ጋረዱ። በዚህም አእላፍ መላእክት በዓል አደረጉ ይላል። ተክለ ሃይማኖት በተወለዱ ጊዜ እና ሊታመኑ የማይችሉ ነገሮች ናቸው። ተክለ ሃይማኖት እንዲሁ በጣም የላስታ ሰው እንደሆኑ የናኩቶ ለአብን መንግስት ገልብጠው ወደ ሸዋ ያመጡ ሰው ናቸው። ይታወቃሉ። በዚህ ስራቸው ይታወቃሉ። የፖለቲካ እንትን የሚያደርጉ ናቸው። በጣም ሰውየው በጣም አደገኛ ናቸው። የጨርጨር ወታደሮች ናቸው። እግራቸውን በሰይፍ ቆርጠው የጣሏቸው እና በኋላ ሲመለሱ በዚያ ስፍራ ቆይተው ከ7 ዓመት በኋላ እግራቸው ተቆርጦ ወደዚያ ተመለሱ። ሲመለሱ አንድ እግራቸው የለም። አባታችን እንዴት ምንድነው ነገሩ ብለው ሲጠይቋቸው 7 ዓመት ሙሉ በአንድ እግሬ ቆሜ ጸለይኩ። እንደ አንድ እግራቸው የት ሄደ ብለው የሚጠይቃቸው የለም። አሁን ይኸው በአንድ እግራቸው በጸሎት ተቆረጠ ይላሉ። ግን የጸለዩት በአንድ እግራቸው። እሳቸው ኢትዮጵያዊ ስለሆኑ በ7 ዓመት ቆመው በመጸለያቸው እግራቸው ተቆረጠ። 100 ዓመት ቆመው የጸለዩ አቡነ ገብረ መንፈስ ቅዱስ ግን ምንም የተለየ ፍጥረት ነው እንደ የእሳቸው እግር።
እና እንደምታውቁት ታሪኩ የምታውቁታላችሁ ብዙዎቻችሁ የነ ተክለ ጻድቅ መኩሪያ የሚጽፏቸው ገድላቸውም ቢሆን አንሻፍፎም ቢሆን ያመጣዋል። ደህና አድርጎ በደንብ ያመጣዋል ታሪካዊ ዳራውን። የናኩቶ ለአብን መንግስት ወደ ይኩኖ አምላክ እንዴት እንዳፈለሱት ከ300 ዓመት በላይ የላስታ መንግስተ ዛጉዬ ማለት የአገው መንግስት ማለት ዘአገው ማለት ነው። ግዕዙ ዛጉዬ ሲል እንትን ነው፣ ውስጡ ሌላ ይወልዳል ማለት ዘአገው መንግስት ዘአገው የአገው መንግስተ ዛጉዬ ሲባል የአገው መንግስት ማለት ነው። እና ከዛ ገልብጠው ሲመጡ ንጉሱ ምን ይል ነበረ? አንድ ዶሮ ነበረ፣ ይጮሃል፣ እዛ ቤቱ ይጮሃል የንጉሱ ዶሮ። ምን ትውእቱ ፍካሬሁ ለዝንቱ ርእሰ ዶርሆ። ይሄ የዚህ ዶሮ ራስ እና ትርጉሙ ምንድን ነው? ዘበለዐ ርእሴ ይፈልስ መንግስቶ ዘለዓለም፣ የኔን ራስ የበላ ለዘለዓለም መንግስቱ አያልፍም ይላል ብለው ተረጎሙለት። እና እሳቸውን አስጠርቶ እንግዲህ የዶሮው ጮሆት ይረብሸው ስለነበረ ይሄ ዶሮ የሆነ ትርጉምም አለው፣ በከንቱ አይደለም እየጮኸ ያለ ብሎ አስመጥቷቸው ነው እሳቸውን። በኋላ ምን አሉ አያችሁ? ለይኩኖ አምላክ እንትኑን ለመስጠት ስለፈለጉ ነው እኮ ተንኮላቸው። ንግስናውን ወደዚህ ወደ ሸዋ ለማምጣት እና ምን አሉ? ምን ትቤ ዝንቱ ፍካሬ ርእሰ ዶርሆ፣ የዶሮው ጮሆት ምን ማለት ነው ሲላቸው፣ ልክ ሲጮህ ጠብቀው ማለት ዘበለዐ ርእሴ ይፈልስ መንግስቶ፣ የኔን ራስ የበላ መንግስቱ ለዘለዓለም ይኖራል አያልፍም ይላል ነው። አዎ ስለዚህ ምን ማድረግ አለብኝ? ምን ተትብል በእንተ፣ ስለዚህ ምን ትመክረኛለህ ሲላቸው፣ የዶሮውን ራስ ብላ እና መንግስትን ለዘለዓለም ይጸናል። በኋላ ያቺ ባሪያይቱን ይላታል፣ ግበርዮ በህቡእ ከመ ኢያእምሮ መነሂ፣ ማንም እንዳያቅ ዶሮው ከክንፉ በስተቀር ሌላ ምንም ነገር የምትጥይው እንዳይኖር ብሎ አስጠነቀቃትና እሷ ደግሞ የዶሮ ራስንም ጭምር እንዳይላት እንዳትበላው ሰጋ፣ እንዳትበላውና እሷ እንዳትነግስ። ስለዚህ ከክንፉ በስተቀር ሌላ ምንም የምትጥይው ነገር አይኖር ብሏታልና እዛ እንዴ ዶሮ ምን ራስ አይበላ ብላ ቆርጣ ጣለችው፣ ወደ ምድጃው ላይ ጣለችውና ይኩኖ አምላክ አምሽቶ መጥቶ ከዚያ በርዶት እሳት ሲሞቅ እዚያ ያገኘዋል የዶሮ ራስ። አስቡት፣ ቤተ መንግስት ውስጥ ያለ ሰው ነው። ምኑ ጠጁ ቁርጡ ምኑ የሚበላ ሰው ነው። ግን የድርሰቱ ተንኮል ግን ምን አደረጉት ይላል። እዚያ አገኘውና አንስቶ በላው። የዶሮ ራስ ምን አደረገ? በላው። ወበልኦ ለርእሰ ዶርሆ ወበርሃ ገጹ ከመ ፀሐይ፣ ፊቱም እንደ ፀሐይ አበራ። ምን ትውእቱ ዘነጽሮ አነ፣ እንዴ ማየው ነገር ምንድን ነው? ያንን የዶሮውን ራስ አልበላኸውም እንዲ ያለው ኢበላኢክዎ አላ ወደ የቶ ውስተ ምንዳድ፣ አልበላሁም አላገኘሁትም፣ ወደ ምድጃ ዝም ብላ ጥለዋለች እና በዘ ትክል ርዳአኒ። አይ እንግዲህ ምንም ልረዳህ አልችልም። ምን ነው በቃ መንግስትህ ለይኩኖ አምላክ ሆነዋል። ስለዚህ መንግስተ ሰማያት እንድትወርስ እሱን እንዳትከታተለው፣ እሱን እንዳትቀማው ነግሷል ከዛሬ ጀምሮ ብለው ነው። በዚህ ተንኮል ነው ንግስናን በይኩኖ አምላክ አማካይነት ከናኩቶ ለአብ ወደዚህ ይዘው የመጡና እንደዚህ ባለ ተንኮል ነው የሚታወቁ። ላስታ ላይ እስከ ቅርብ ጊዜ ድረስ ተክልዬን ማለት አይቻልም። ተክለ ሃይማኖትን ማለት በፍጹም አይታሰብ ነው።
የዚያ ታሪክ ሲወርድ ሲዋረድ መጥቶ ጥላቻው አሁንም ተክለ ሃይማኖት ላይ እንዳለን በጣም በብዙ ምሁራኑ ዘንድ ይሄ ወጣቱ ነው እንትን የሚያደርገው እንጂ አርሴማን የሚከተል የአርሴማ ተከታይ እንጂ ተክለ ሃይማኖት እንደዚህ እንትን አይልምና እንግዲህ ይሄን ይመስላል። ስለዚህ ተክለ ሃይማኖትን ለማስመለክ ርዕሱ አምልኮተ ተክለ ሃይማኖት በኦርቶዶክስ ይላል። አሁን ይሄን አምልኮተ ተክለ ሃይማኖት የሚለውን መልስ ለመስጠት መጽሐፍ ቅዱስ ይጠቀሳል እንዴ? የማቴዎስ ወንጌል መዝሙረ ዳዊት ምናምን ይባላል እንዴ? የለማ ተክለ ሃይማኖት እዚህ ውስጥ ስለ ሙሴ ቢነሳ ነው ዘጸአት ላይ ዘፍጥረት ላይ ማለት የምንችለው። ስለ ጻድቃን ስለ ጊዮርጊስ ሲነሳ በጭራሽ መጽሐፍ ቅዱስ መጥቀስ አንችልም። ኦርቶዶክስ የምታመልካቸው የምታስመልካቸውም እነዚያ ጻድቃን ሰማዕታት የሚባሉ ታሪካቸው የሚገኘው ገድላትና ድርሳናት ላይ እንጂ መጽሐፍ ቅዱስ ውስጥ ባለመሆኑ የነሱ አይነት ትረካ የነሱ አይነት ታሪክ ደግሞ በመጽሐፍ ቅዱስ በፍጹም ቅዱሳን የተባሉ ከዘፍጥረት ጀምረን እስከ ዮሐንስ ራእይ ድረስ ያሉ እልፍ አእላፍ ቅዱሳን ሲወለዱ በሶስተኛ ቀናቸው አመሰግኑ የሚል የለም። ሙሴ ሲወለድ እንደዚህ አልተባለም። አብርሃም ሲወለድ አልሆነም። እነዚህ ሲወለዱ ገና ሲወለዱ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ቀደሱ። በምን ይረታሉ? ገድል ላይ ነው ያለ። ለዚህ ነው ደብተራው ላይ ሰቅሎ እነሱን ምን የሚያደርጋቸው? ይኸው ተክለ ሃይማኖት ይዋቸው አያችሁ፣ ከጎን በኩል አለች እግራቸው አለች፣ ጥግ ላይ ያለችው የሆነ ጠቆር ብላ የምትታየው ጠቆር ብላ ትታያቸዋለች። እሳቸው በዚህ 12 ክንፍ ተሰጥቷቸው በክንፍ እየበረሩ ሲሄዱ ያቺ እግር ደግሞ ክንፍ አብቅላ በሄድበት ሁሉ ነው የምትከተላቸው። ክንፍ አብቅላች የተቆረጠችው እግር ይሄ ሁሉ እንዲሁ አሜን ብሎ መቀበል እንዴት ተላልፎ መሰጠት ነው። አሁን እሺ እንዲሁ ይሄ አሁን የሰው አይምሮ ይቀበለዋል? እግራቸው ተቆረጠች፣ ከዛ ክንፍ አብቅላ ደግሞ እሳቸውን ትከተላቸዋለች። እንዲሁ ታውቃላችሁ መቼም ኤርሚ ወይም ተርኮት ሊሆን ይችላል። መጥምቁ ዮሐንስ ያቺ ማናት አስቆረጠችው አይደለ? ሄሮዲያዳ የመጥምቁ ዮሐንስ ራስ አረብ ሀገር 15 ዓመት አስተማረች ነው የሚለው። 15 ዓመት ሙሉ አስተምራለች። ከአንገት በላይ ያለችው ክንፍ አብቅላ በየአገሩ በየመስኮት እየገባች ትሰብክ ነበር። አያችሁ፣ አየው መጥምቁ ዮሐንስ ፀሐይ በእጃቸው እየያዙ ይጸልዩ የነበሩት ሁሉ ክርስቲያኖች ብርዱን ውርጩን በስማቸው የሚገዙላቸው አቡነ እጨጌ ዮሐንስ ዘጸገሮ ናቸው። እኚህ ደግሞ አያቸው ደመናን ጨረቃንና ፀሐይን በእጃቸው እየያዙ ፀሐይን በእጃቸው የያዙ አባት ደመና ላይ 50 ዓመት የኖሩ ጨረቃ ላይ 50 ዓመት የኖሩ ምድርን ሁሉ እንዲሁ የሚዞሩ አባት። ይሄ አሁን ይታመናል እንዴ? ቤተ ክርስቲያን እስኪ አሁን እንግዲህ የምትወስነው እናያለን። መቼም እንግዲህ እነማን ምን ብለው እንደሚናገሩ እንታዘባለን። በእውነት እንታዘባቸዋለን። ከሚያዝያ 20 እስከ ሚያዝያ 22 ባለው ስብሰባ ላይ በገድላት ላይ በድርሳናት ላይ በጣም ከባድ እንትን ነው። ግን ሐሳቡ በጣም ከባድ ነው። ጥያቄዎቹ ዛሬም እንደዚህ አንዳንድ አባቶች ጋር እየተነጋገር ነበርና በምን መንፈስ ነው ግን የሚታረሙ? ይታረሙ ካልን በጸሐፊው መንፈስ ተገብተን ነው ወይ? እንዴት ብለን ነው የምናርማቸው? ነው በመጽሐፍ ቅዱስ ነው የምንመዝናቸው? በመጽሐፍ ቅዱስ ስንመዝናቸው ውስጥ የጸሐፊው መንፈስ ጸሐፊው የጻፈበትን መንፈስ እንዴት ልንረዳው እንችላለን?
ይሄ በጣም ከባድ ነው። ይሄ ነገር ቤተክርስቲያናችን እንዲሁ ብትተወው ይሻላታል የሚሉ ሁሉ አሉ። እንዲሁ ብንተወው ይሄ ነገር ቢቀር መልካም ነው የሚሉ ሰዎች አሉ። እንዲህ ባይ ወይ ባይታረም ወይ ደግሞ ጠቅላላ ገድላት ድርሳናት የቤተክርስቲያናችን አስተምህሮ የትምህርት መሰረት አይደሉም ብለን በአዋጅ ማድረግ አለብን የሚሉም አለ። አይደለም ይሄ የለም ካልን እኮ ታቦታት የሉም። ይሄ የለም ካልን እኮ ቤተክርስቲያኗ ፈረሰች ማለት ነው። በዓላት የሉም ማለት ነው እኮ። ዝክር የለም ማለት ነው። ሌላ አዲስ ፕሮቴስታንትን ነው የምናውጀው። እና ምን እናድርግ? ባለቤቱ ሞተዋል። የዚህ እጨጌ ጸሐፊ አሁን እሺ ሞተ። እዚህ ኮልፌ አዲስ አበባ ኮልፌም ይሄን መጽሐፍ አሳትመውታል ራሳቸው። እኛ ብቻ ነን የምንሸጠው ብለው ማህተም አድርገውበታል። ዘጨጌ ይሄ ማለት ነው። ዘጠገሮ ሳይሆን ያኛው ዘጉንዲ ያለ ዘጸገሮም አለ። የአንድ ሰው ታሪክ ነው። ግን በሁለቱም ገድላት ግን የተለያየ ነገር ነውና እንዲህ አይነቱ እንዴት ነው የምናርመው ብለው ምጥ ውስጥ ነው ገብተው ያሉ። እስኪ ከየገጠሩ የሚመጡ ምሁራንን እናያቸዋለን። በየክፍለ ሀገሩ ከጎንደር፣ ከጎጃም፣ ከተለያዩ ቦታዎች ምሁራኑ ይመጣሉ። እስከዛ እያጠኑት ነው ለሲኖዶስ የሚቀርብ ስለሆነ። ስለዚህ ቤተክርስቲያን ደግሞ ጻድቃን እግዚአብሔርን ክደው ጻድቃን ሰማዕታትን የተማጸኑትን አስማሯቸው ሲሉ ቢገኝም አንቀበልም የሚል መጽሐፍ አለ። ግን ደግሞ ከዚህ ይኸው ታምረ ማርያም ሥላሴን የካደ ሰው መንግሥተ ሰማያት ገብቷል። ገድለ ገብረ መንፈስ ቅዱስ ሥላሴን የካደ ሰው ገብረ መንፈስ ቅዱስን በማመኑ ብቻ መንግሥተ ሰማያት ወርሷል። ቀላል ለመቀበል በጣም ቀላል። ምንድነው የሚቀለው? እግዚአብሔርን ክዶ ጻድቅን አምኖ መዳን።